ዛሬ መጻጉዕ የዳነበት ቀን ነው አይደል? መጻጉዕ ችግሩ ምንድነው? ያዳነውን ምን ብሎ ነበረ? ረስቶ ነበረ። ያዳነውን ረስቶ ነበረ እና ያዳነንን መርሳት የለብንም። ረስቶ ኋላ ጌታን በጥፊ መታው። ይገርማችኋል። ሲሰቀል በሰንበት በዓል ሽሮ ፈውሷል ክርስቶስ ተብሎ ሲከሰስ ምስክር ሲባል እኔን አላዳንከኝም ብሎ በጥፊ መቶ እጁ ደረቀ። እንደ ጅማት ተቆማጥሮ ደርቋል። ደግመህ አትበድል ብሎት ነበር እና መድኃኒታችን መርሳት የለብንም። ለምን ትገደፍከን ይላል ቅዱስ ዳዊት። እግዚአብሔርን ለምን ተውከን ብንለው እስኪ ለምን ተውከን በሉት። መልስ ያንን ሰው ስለምን ተዋችሁት በሉላችሁ። ማን ነው ያ ሰው? እግዚአብሔር ነው። ማለዳ ለምንድን ነው ክርስቶስን ጥላችሁ የምትወጡት? ክርስቶስን ጥሎ መውጣት ማለት እኮ ሳይጸልዩ ቤተ ክርስቲያን ሳይሳለሙ ኪዳን ሳያስደርሱ ወደ ስራ መሄድ ለምንድን ነው? ማን ያስተማራችሁ? የምድር ሰራተኞች ካለቃቸው ሳያስፈቅዱ የማይወጡ ከሆነ እኛ ከፈጣሪያችን ሳናስፈቅድ የምንወጣው ለምንድን ነው? ሳናስፈቅድ እየወጣን እኮ ነው በሜዳ የምንቀረው። በወጣንበት መግባት ያቃተን እኮ ከዚህ የተነሳ ነው። ክርስቶስን ጥሎ መውጣት፣ ክርስቶስን ጥሎ መነገድ መቅረት አለበት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ የሰራዊት ጌታ እግዚአብሔር ኑ እንዋቀስ ይላል። እግዚአብሔርንማ ማን ይዋቀሰዋል ቢሉ እንታረቅ ይላል። ለመኮነ ኃጢአትክሙ ከመኳኳ አጻድወ ከመበረድ፣ ኃጢአታችሁ እንደ በርኖስ እንደ ቁራ ቢጠቁር እንኳን እንደ በረዶ ነጭ አደረግላችኋለሁ። ወለመኮነ ከመለይ ተመልከቱ አነጽሖ ከመጸምር፣ እንደ ጁሃ ግምጃ ደም እንደተነከረ እንዳለላ ቀይ የሆነ ኃጢአት ቢኖራችሁ እንኳን እንደ ንጹህ ግምጃ ነጭ አደርግላችኋለሁ። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ስለዚህ ወገኖቼ ሰላም ማለት እርቅ ነው። እርቅ እንዲመጣ ሰላም እንዲመጣ ከእግዚአብሔር ጋር እንታረቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር በሀብተ ሥጋ በረድኤት አቅርቦ በቅዱስ ቦታው የሰበሰበን ቅዱስ ቃሉን እንድንሰማ የፈቀደልን ፈጣሪያችን መጋቢ ዓለማት ፈጣሪ ዓለማት ቅዱስ እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የደናግል የመነኮሳት የእነዚህ ቅዱሳን በረከታቸው ሁሉ ይደርብን። የተከበሩ አባታችን ሊቀ ጠበብት የኔታ እጹብ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎ በቅዱስ ቦታው የሰበሰበን ቃሉን እንድንማር የፈቀደልን ፈጣሪያችን የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አንድ ጊዜ ትነሱ ቁጭ ብላችሁ ስለቆያችሁ ነው። አሁን ስለዚህ ራሳችሁን በምትፈቱበት መንገድ ፍቱትና ከዚያ መልሳችሁ ቁጭ ትላላችሁ ማለት ነው። መዝሙር እንዳልዘምርላችሁ አይሆንልኝ። ስለዚህ ቁጭ በሉ። እግዚአብሔር ይስጥልኝ። እሺ፣ የምንማማርበት የትምህርታችን ኃይለ ቃል ለምንት ሀደጋሁ ለውእቱ ብሲ፣ ያንን ሰው ስለምን ተዋችሁት በሚል ርዕስ እንማማራለን። እስኪ ሁላችሁም ያንን ሰው በሉ፣ ስለምን ተዋችሁት በሉ። ሁለተኛ በሉ፣ ያንን ሰው
ስለምን ተዋችሁት? ሶስተኛ ያንን ሰው ስለምን ተዋችሁት? ኦሪት ዘጸአት ምዕራፍ 2 ከቁጥር 20 ላይ የምናገኘው ኃይለ ቃል ነው። ይህንን ሰው ለምን ተዋችሁት? በህሊናችሁ አንድ ደቂቃ ብዙ ነው መሰል ለ30 ሰከንድ ያክል በህይወታችሁ የተዋችሁት ሰው ካለ አስቡ እስኪ፣ ገምቱ። አሁን ዝም ልል ነው። በህይወታችሁ የተውኩት ሰው መተው የሌለብኝ ሰው ማን ሊሆን ይችላል ብላችሁ 30 ሰከንድ አስቡ። ያዙና ትነግረኛለሽ። 30 ሰከንድ ሞልቷል ተብሏል። ሰዓት አልቋል። አሰባችሁ? በጣም ግሩም ነው። ስለዚህ አሁን የተዋችሁት ሰው ማን እንደሆነ ትምህርት ውስጥ እናገኘዋለን ማለት ነው። እንግዲህ እዚያ ውስጥ የተዋችሁት ሰው ካለና ምን አይነት ሰው ነው መተውስ የሌለብን? መተው ማለት የበጎ መተው ነው እንጂ የክፉ መተው ገሌን እንዳለቁት የሚለውን አይደለም። ገሌን ለምን ለቀቃችሁት የሚለውን የክፉውን አይደለም። በመልካም ሆኖ የተረሳ ሰው ለዚህ የተነገረ ኃይለ ቃል ነው። ይህንን ቃል የተናገረው ኢትዮጵያዊ ሰው ነው። ኢትዮጵያዊ ሰው ዮቶር ይባላል። ዮቶር ማለት የሙሴ አማት ነው። እሱ የተናገረው ኃይለ ቃል ነው። ኢትዮጵያውያን ከምንታወቅባቸው ጠባዮቻችን መካከል አንዱ ሰውን አለመርሳት ነው። ውለታ የዋለልን ሰው አለመርሳት የኢትዮጵያውያን ጠባያችን ነው። ይሄ እግዚአብሔራዊ የሆነም ጠባይ ነው። ዘአኮ ይእምፅ እግዚአብሔር ታልእኮተክሙ፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ ሲናገር፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም። ለምን ሲባል ቅዱሳንን አገልግላችኋልና። ወትትላኩሂ እንግዲህም ታገለግላላችሁና ለሱ ወዳጆች ያገለግላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም እና ውለታን ባለመርሳት ዋናው መሰረቱ እግዚአብሔር ነው። እግዚአብሔር በጣም የሚያስደንቅ ውለታ ከፋይ መሆኑ ለሱ ያደረግንለትን አለመርሳቱ ብቻ ሳይሆን የሚደንቀን በሱ ስም ለሌሎች ያደረግነውን ውለታ እንኳን አይረሳም። ዘወሃበ ጽዋ ማይ ቆሪር ለአሃዱ እምሉ ንዑሳት፣ ተመልከቱ እያሃጉል እሴቶ፣ ከታናናሾቹ ለአንዱ በእኔ ስም ቀዝቃዛ ውሃ በደቀ መዝሙሬ ስም የሰጠ ሰው ካለ እርሱ ዋጋውን አያጣም ይላል የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር። በእኔ ስም እንዲያውም በመጨረሻው ሰዓት ዓለምን ሊያሳልፍ ሲመጣ ለጻድቃን ተርቤ ያበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርዤ አለበሳችሁኝ፣ ታስሬ ጠየቃችሁኝ፣ ታስሬ ያስፈታችሁኝ፣ ታምሜ ጠየቃችሁኝ ብሎ ሲጠይቅ መቼ ርቦህ አበላን፣ መቼ ጠምቶ አጠጣን፣ መቼ ታረዘህ አለበስን፣ መቼ ታስረህ አስፈታን ብለው ሲጠይቁት ጻድቃን ምኑ ላይ መለሱ? ዘገበርክሙ ለአሐዱ እምሉ ንዑሳን ሊተገበርክሙ፣ ከታናናሾቹ ከነዚህ ለአንዱ ያደረጋችሁት ለእኔ ማድረግ ነው ይላል። ለእኔ ያደርጋችሁልኛል እና እግዚአብሔር ለሌላ ያደረግነውን እንኳን የማይረሳ ውለታ የሚከፍል አምላክ ነው። ሰው እግዚአብሔርን መስሎ ከተፈጠረበት መልኩ መካከል አንዱ እግዚአብሔር ውለታ እንደማይረሳ ውለታን አለመርሳት ነው። በመጽሐፍ ቅዱስ የተማርነው፣ በአበው የተሰበክነው፣ በስሙ የተጠመቅንበት እግዚአብሔር መልኩ ይሄ ነው። ጥቃቅን ነገሮችን እንኳን ፈልጎ የሚከፍል እስከ መጨረሻው ድረስ እኛ
ከብዙ ውለታዎች መካከል ብዙንም እንኳን የምንረሳው እግዚአብሔር ደግሞ ውለታ እስከሚያገኝ ድረስ ፈልጓል። የሌለው እንኳን ተገልጦ የሚታወቅ ውለታ ሳይኖረን ፈልጎ ሰለስቱ ምዕት ይህን ሲናገሩ ወይ ፈቅድ ምክንያት ለድኂን ሰውን ለማዳን ምክንያት ይፈልጋል። ምክንያት ይፈልጋል። በምን ይዳኑልኝ፣ ምናቸውን ቆጥሬ ላድናቸው ብሎ እንዲሁም አባቶቻችን ሲናገሩ በኦሪት መጽሐፍ ስናነብ እግዚአብሔር ለሙሴ የአሮን የወንድምህ ልብስ እንደዚህ ያለ ይሁን፣ የኮቱ ኪስ እንደዚህ ያለ ይሁን፣ የደረቱ ቁልፍ እንደዚህ ያለ ይሁን፣ የቁልፉ ማስገቢያ ደግሞ ቀዳዳው እንደዚህ ያለ ይሁን ይላል። አሁን እግዚአብሔር ያህል ጌታ ስለ ቁልፍ ለምን ያስባል? አያስብም? እንዲያርገው እንደዚህ ያለ ለሰው ሲያስቡት እግዚአብሔር እንዴት ነው አሁን የደረት ኪስ፣ የደረት ቁልፍ፣ የቁልፉ ማስገቢያ እያለ እንደዚህ የሚለው ዝቅ ብሎ? ስለዚህ ጉዳይ ባለስልጣናት እንኳን ቁም ነገር የላቸውም። አሁን ባለስልጣናት አንተ ከደረት ኪስ ላይ 2 ቁልፍ ትከል ምናምን ብለው ይናገራሉ። አሁን የኢትዮጵያ ፕሬዝዳንት ወይም የሌላ ሀገር ጠቅላይ ሚኒስትር ወይም ፕሬዝዳንት ቢሆን እያንዳንዳችን ስለምንለብሰው የደረት ኪስና ቁልፍ ይጨነቃሉ? አይጨነቁም። እግዚአብሔር ግን ስለ ደረት ኪስ፣ ስለ ቁልፍ ስራታን እንዴ ነው የምንለው? አንድ ሰው እጅዬ ላይ 2 ቁልፍ ነው መኖር ያለበት ቢለን አሁን አንድ ሰው መጥቶ ልምከርህ ብሎ እዚህ ደረት ላይ ደግሞ 3 ቁልፍ ትከልበት ብላችሁ ምንድን ነው የምትሉት? ስራ ፈት ምንድን ነው እዚህ ደግሞ እንደዚህ የምትለው? ስራ የለም እንዴ እንል ነበረ። ለምን ይመስላችኋል እንደዚህ ያለው እግዚአብሔር? አሁን ይሄ የደረት ኪስ ምናምን ይሄ ዝቅ ያለ ነገር ነው። ምን ማለቱ ነው መስላችሁ? የእናንተ እንዲሁ ትንሹም ነገር ደስ ይለኛል ማለቱ ነው። እግዚአብሔር የማልወድላችሁ ነገር የለም ከኃጢአት ብቻ በቀር ለዚህ ሁሉ ነው የማስብላችሁ ለዚህ። አሁን አንዳንድ ጊዜ የሚመስለን አይመስላችሁ መመናን? አንዳንድ ጊዜ ለነፍሳችን የሚያስብልን እግዚአብሔር፣ ለስጋችን ደግሞ እኛ አይመስላችሁ? እንደዚህ ያላል የምናስበው እግዚአብሔር የነፍሱን የጸሎቱን የጾሙን እሱ፣ የትዳሩን የሆዱን ደግሞ እኛ የምናስብ ነው የሚመስለን አይደለም? ሰራርቼ ወደ እግዚአብሔር መልሳለሁ ይላል ሰው ማለት ነው። ስራውስ የማን ነው? መብስ የማን ነው? ተኝተን መነሳታችንስ የማን ነው? እግዚአብሔር ነው። እግዚአብሔር ሰው በልቶ ስለማደሩ የሚጨነቅ አምላክ ነው። ሰው በልቶ ስለማደሩ አልበላን ቢል እንኳን የሚያባላ ሰው አምጥቶ የሚያባላ አረፍተ ነገሩ ችግር ነው መሰለኝ። አብሮ የሚያመጋግብ እንበል እንደዚህ ይሻላል መሰለኝ። አልበላን ቢል እንኳን የሚያመጋግብ ሰው ይዞ ይመጣል። ሰው ደግሞ መጥቶ እኛ ምግብ አልበላን ቢል ወይ ደግሞ ምግብ ሳንበላ የምናደርገው ሰው ቢል ራሱ መጥቶ ይበላል። እኔ እኮ እንደው እግዚአብሔርን ስናስበው እኮ መንክር ድንቅ አምላክ እኮ ነው በእውነት ማለት ነው። ምክንያቱም አሁን አብርሃም ጾሙን አደረ ብሎ መምጣት፣ አብርሃም እንግዳ ካልመጣ አልበላም ቢል አብርሃም እንዲበላ ብሎ አሁን የሰማይ አምላክ መጥቶ ከአብርሃም ማዕድ መቀመጥ፣ ደግሞ አብርሃም እንዲበላ ብሎ እግዚአብሔር እየበላ መታየት። እግዚአብሔር እንጀራ በላ እኮ የሚለው ስድብ የሚመስል ነገር ነው። ለአብርሃም መብላት ግን እግዚአብሔር እየበላ መስሎ ይታየዋል። የስ እሳት ቅቤን በላ እንደማለት ነው ይላሉ አባቶቻችን። እግዚአብሔር አይበላም፣ ግን አብርሃም እግዚአብሔር እነዚህ እንግዶች ከበሉስ እያለ እንዲበላ የ3 ቀን ጾመኛ ስለሆነ እግዚአብሔር እንጀራ የሚሰጥ ብቻ ሳይሆን ስንበላ እንዳያንቀንም የሚጠነቀቅልን ነው። እንድንበላም የሚያስብልን ነው። ስለ ሁሉ የእናንተ አለ ተመልከቱ። ወለክሙሰ አለ ተመልከቱ። ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተስ የራስ ጠጉራችሁም የተቆጠረ ነው። የሰማይ አባታችሁ ሳያውቅ ከራስ ጠጉራችሁ አንዷ እንኳን አትነቀልም። ሰፍሮ ቆጥሮ ነው የሚያውቅ ስለ እያንዳንዱ። አሁን እግዚአብሔር ተመልከቱ ስትበሉ እንዲህ አድርጉ። አሁን መጽሐፈ ሲራክ 34 ላይ ያለ ስለ አጎራረስ እንጀራ እንዴት እንደምናጣብቅ፣ ወጡን እንዴት እንደምናጣብቀው፣ ድስቱን እንዴት እንደምንቀርቡ ተጽፏል። አሁን እዚህ ማለት አሁን ሲሳው እንዲህ ያለ አሁን ስትበላ ምላስን አታጩህ ይላል። እንግዲህ መጽሐፈ ሲራክ ነው እኮ ስትበላ ምላስን አታጩህ። አያችሁ እግዚአብሔር ሰው እንዳይጠላን ብሎ ማለት ምኑ ነው? አያ ደግሞ አሚል ብሎ ሰው እንዳይጠላን እግዚአብሔር እንድንወደድ የሚፈልግ የሚጠነቅቅልን የሚያስብ እግዚአብሔር እናትም አባትም የሚባል እኮ ለዚህ ነው። አንተ አቡነ ወአንተ እምነ ይላል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናት አሁን ልጇ እንዳይከፋበት ቆይ እስኪ ልጅ ቅቤ ብታጣ እጇን በውሃ ነክራ አብስ ብስ አድርጋ ነው ልጇን የምትሰደው። የአመድ ወልክብኝ ሰሞኑንስ ብላ አብሳ ትሰደዋለች። እንዳይከፋብን
ሰው እንዳይጠላን ሰው እንዳይጸየፈን ስትበላ ምላስን አታጭው። መጽሐፍ ቅዱስ ላይ ያለው እኮ ነው። እጅህን አትላስ ይላል። እንግዲህ ተመልከቱ። ወጭቱን ወደ አንተ አትጎትት፣ ወደ ማዕዱ ቀስ እያልክ ደግሞ አትቅረብ። ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ እየቀደም መቅረብ የስስት ይመስላል ይላል። አንድ ጊዜ ነው ከማዕድ የሚቀርብ ማለት። ለሁሉ ነገራችን እግዚአብሔር ያስብልናል። እስቲ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? የእምነት መቆሚያውና መሰረቱ እግዚአብሔር ያስብልኛል። ጭንቀትን በእግዚአብሔር ላይ መጣል። እናት እንኳን የእግዚአብሔርን ያህል ለልጇ የማሰብ ስልጣን የላት፣ አቅም የላት። በእውኑ እናት ልጇን ትረሳለችን ይላል። አዎ ትረሳለች ይላል። እንግዲህ ልጅ ሰውን ባለመርሳት አንደኛይቱ እናት ናት ማለት ነው። እግዚአብሔር እንደነገረን በትንቢተ ኢሳይያስ እናት ልጇን ትረሳለች። አዎ ትረሳ ይሆናል ሲደክማት፣ ሲርባት፣ አልቅሳ ሲደክማት ስተኛ ያንስ ትረሳናለች አይደል? ትረሳናለች። እግዚአብሔር ግን መቼ ይረሳናል? መቼም ቢሆን የማይረሳ ነው። በእጁ ላይ በእጃችን ላይ እኔ እኮ እናንተን በእጄ ቀርጫችኋለሁ ይላል እዛ በዘካርያስ ትንቢት። እጁ ላይ የተጻፈን ጽሑፍ ቅርብ አድርገን እንደምናየው እግዚአብሔር ሁልጊዜ በዓይኖቹ ትኩር ብሎ የማይተኛ ትጉ ዘይደቅሶ ዘይነጉ የማይተኛ የማይደክም የማይሰለች ወረፋ የማያስጠብቅ የዚህ ዘመን ባለስልጣናት አሁን በስንት ይደርሰን ነበር ወረፋው እናስመዘግብ ለማግኘት። እግዚአብሔርን አሁን ሁላችን እግዚአብሔር ሆይ ብንል ሁላችን አንድ ጊዜ አቤት ይላል። እንዲህ ያለ ዳኛ ነው። ተመልከቱ። ርኅው የዴከ ዋልቦ ዘይበው ይላል አረጋዊ መንፈሳዊ። ወደ አንተ የሚገባ ጠፋ እንጂ ያንተ በርስ ሁልጊዜ እንደተከፈተ ነው ይላል። የሚገባን የታጣ እንጂ አንተ ሁልጊዜም የተከፈተ በር ነው፣ ደጅ ተዘግቶ አያውቅም ብሎ ይነገራል። እና እግዚአብሔር ሁለንተናችን የሚወድልን ሁለንተናችን የማይንቅ አምላክ ነውና ስለዚህ ሁሉ ውለታችንን አይረሳብንም። ሰይጣን ሰዎችን የሚፈትናቸው አንዱ እግዚአብሔር ረስቶኛል፣ ትቶኛል፣ ሰልችቶኛል፣ ጸሎቴን አይሰማውም፣ ዝም ብዬ በከንቱ ነው የምደክም፣ መልስ የማይሰጠኝ ኃጢአተኛ ሆኜበት ነው። ጊዜ ሲረዝምብን እንደዚያ ብለን እንሰለቻለን፣ ጥያቄያችን ሳይመለስ ሲቀር ማለት ነው። ስለዚህ ለዚህ ሁሉ ነው እግዚአብሔር ይወደኛል፣ እግዚአብሔር ያስብልኛል ብለን ለአጋንንት መመለስ ያለብን። የሚወደን አምላክ ፍቅሩን ቸርነቱን ከኛ አያርቅብን እና እኛም እሱን መስለን ደግሞ የሰዎችን ትንንሽ ነገሮቻቸውን ሁሉ ዋጋ መስጠት አለ። አያችሁ እግዚአብሔር ትንንሿን ነገር ሁሉ ያያል፣ ትንንሿን ነገር ሁሉ ትኩረት ይሰጣል። ወገኖች እኔ አንድ ነገር ልንገራችሁ፣ የእግዚአብሔር ሰዎች እግዚአብሔር ከሰው የሚንቀው ስጦታ የለም። ውሃን ይቀበላል። እንግዲህ ከውሃ የበለጠ ተመናቂ አይደለም። የመጨረሻውን ነገር ይቀበላል። ድቃቂውን ሳንቲም፣ እፍኝ ዱቄት፣ እፍኝ ጥሬ፣ ቢታጣ እንባ፣ ቢታጣ ደግሞ ገንዘብ፣ ቢታጣ ሙክት፣ ቢታጣ እህል ባንሰጠው፣ ወርቅ ብር ባንሰጠው ደግሞ ቁሞ ማደር። አሁን ነሐሴ 28 ቀን የአብርሃም የይስሐቅ የያዕቆብ ቃል ኪዳን ምን ይላል? በዚህ ቀን ለቤተ ክርስቲያን መባ መስጠት ቢያቅተው ሌሊቱን ሙሉ ሳይተኛ የአብርሃም አምላክ ማረኝ ሲል ያደረው ሰው ምረዋለሁ ይላል። በዚህ ሁሉ እግዚአብሔር ግን አንድ ነገር መርሳት የሌለብን እግዚአብሔር ይሄንን ሁሉ ነገራችን ጥቃቅኗን ሁሉ ተቀብሎ በጥርኝ ውሃ የሚምር ቢሆንም የሚንቃት ሕግ ግን የለችው። እየሰማችሁ ነው? የሚንቀው ሕግ የለም። ቀላል ነገር የሚላት ሕግ የለችውም። እሱ ማለት ነው አንዲት ነቁጥ ብትሆን ማለት ነው። እግዚአብሔር ትንሽ ነገር የለም። ይሄኛው ቀላል ነው፣ ኧረ ስንት ነገር አለ ይላል። አሁን ዛሬ ሰው አይደል ይላል፣ ይሄ ቀላል ነው፣ ኧረ እንደው ስንት አለ ይላል። የሌላ ኃጢአት መብዛት ይሄኛውን ኃጢአት እንድንሰራ አያስፈቅድልንም። ስለዚህ ከኃጢአት የምትንቁትም ነገር መኖር የለበትም። መርዝ ሆኖ የማይገድል ኃጢአት ሆኖ የማይጎዳ ጽድቅ ሆኖ የማይጠቅም የለም። የመርዝ ትንሽ ነው፣ በቃ ትንሽ ናት እኮ ብሎ በትንሽ ጣት እንዲቻ አድርጎ ምላስ ላይ ቢያደርጓት ይገላል። የኃጢአት ትንሽ የለው፣ የጽድቅም ትንሽ የለው። እግዚአብሔር ውለታችን እንደማይረሳ በደልም አይረሳምና እመቦ ዘአበሰ ማይደለም እመቦ ዘወድቀ ውስተ ኃጢአት ይርሳ እስመ ዘይትረሳ። በኃጢአት የወደቀ ቢኖር
አይርሳ የማይረሳ ነውና። በኃጢአት የወደቀ ሰው ካለ አይርሳ የማይረሳ ነውና። ቅዱስ መቃርዮስ የበረሃው ኮከብ ሲናገር እኛ ኃጢአቶቻችንን ከረሳናቸው እግዚአብሔር ያስብብናል፣ እኛ ኃጢአቶቻችንን ካሰብናቸው እግዚአብሔር ይረሳልና ይላል። አያችሁ፣ እኛ ስናስብ እሱ ይረሳዋል፣ እኛ ስንረሳው እግዚአብሔር ይቆጥረዋል። ኃጢአቴ ቅድሜየ ውእቱ በኩሉ ጊዜ፣ ኃጢአቴ ሁል ጊዜ በፊቴ ነው ያለ ቅዱስ ዳዊት እንደዚህ ነው። ስለዚህ እግዚአብሔር እንደማይረሳ እኛም ውለታውን እንዳንረሳ የቅዱሳንን ውለታ ከመርሳት እግዚአብሔር የማይረሳ ልብ ያድለን። እንግዲህ እንደዚህ ብሎ የተነገረው ኢትዮጵያዊ መልክ የሚባለው ይሄ ነው። የሰውን ውለታ አለመርሳት ማለት ነው። ዝም ብሎ ሐሙስ በልቶ ዓርብ ሲታጣ መራገም አይደለም። ኢትዮጵያዊ አስተዋይ ነው። ፈጥኖ አይወስንም፣ ፈጥኖ አይሳደብም፣ ፈጥኖ አያመሰግንም። ኢትዮጵያዊ እንደዚህ ያለ የጎንደር ሰው በተለይ እንደዚህ አይደለም። ጎንደሬነት ማለት እንደዚህ ሰከን ማለት ነው። የጎንደር ሰው ማለት አሁን የጎንደር ሰው እኮ ሰውን ይወዳል። መውደዱን ግን ይናገራል አይናገርም። ችግር ሲመጣ ግን ይደርሳል አይደል? ለምሳሌ አሁን እኔ እዚህ ውስጥ እያስተማርኩ ነው። አሁን እያስተማርኩ ነው። አሁን ነገ በመንገድ ብታገኙ አባ ደህና ነዎት እንደማትሉኝ ያውቀዋለሁ። ስለምጠሉኝ አይደለም፣ የጎንደር ሰው ማሽቃበጥ ስለማይወድ ነው። ስለዚህ እንደዚህ ያለ ይህ ጥሩ ጠባይ ነው በእውነቱ። በአፍ አመስግኖ በልብ ከመርገም ዝም ብሎ በዚያውም ደግሞ ሊታዘብ ነው። የጎንደር ሰው ቀላል መስሏቸዋል። ሊታዘብ ነው። ይህ ሰውዬ እስኪ ከቤተ ክርስቲያን ጥሩ ነው፣ በከተማ ደግሞ እንዴት ነው እስኪ እንታዘበው እንከታተለው ብሎ ነው ደግሞ ማለት ነው። ይህም ጥሩ ነው፣ ይህም አይጠላም በእውነቱ ማለት ነው። ብልሃት መልካም ነው። ስለዚህ አሁን እኔ የምነግራችሁ ምንድን ነው መሰላችሁ? ውለታ አለመርሳት። ሰው በታረቅን ጊዜ ወይም ሰላም ፍቅር በነበርንበት ጊዜ ያደረገልንን ነገር ባጠፋን ጊዜ በበደለን ጊዜ መማር አለብን። እግዚአብሔር ስንወድቅ ስንረክስ የጥሩ ዘመናችንን አስቦ ነው የሚምረን እና በተጣሉ ጊዜ የወዳጅነትን ጊዜ ማሰብ ይገባል። ሰው ሰውኛውን ነው፣ ሰሙን ነው። ወርቁ ግን ረሳችሁት የተባለ ሌላ ሰው ነው። ወደሱ እመጣለሁ። እንግዲህ ኢትዮጵያዊ ሰው ዮቶር ነው እንደዚህ ያለው እና ኢትዮጵያዊነት ማለት ውለታን አለመርሳት ነው። በሉ እስኪ ሁላችሁ በሉ እንጂ ኢትዮጵያዊነት ማለት ምን ማለት ነው? ውለታን። ኢትዮጵያዊ ሰው አንዱ ምልክቱ ምንድን ነው? ውለታ የማይረሳ ማለት ነው። ውለታ የማይረሳ። እሺ፣ ይህንን የተናገረው ማን ነው? ዮቶር ነው፣ ኢትዮጵያዊ ነው። እንግዲህ ወደ ታሪኩ ልውሰዳችሁና ርዕሰ ነቢያት ሙሴ በግብፅ ምድር ከባህር ወጥቶ በፈርዖን ቤተ መንግስት ካደገ በኋላ 40 ዓመት ሲሞላው ወጥቶ ወገኖቹን መፍቀድ ጀመረ። በፈርዖን ቤተ መንግስት ነው ያደገ። እናቱ የወገኖቹን ፍቅር እየነገረች አሳድገዋለች። ሃይማኖትህ እግዚአብሔር፣ ወገንህ እስራኤል፣ ሀገርህ ኢየሩሳሌም ነው እያለች አስተምረዋለች። ሶስቱን የሃይማኖት ፍቅር፣ የሀገር ፍቅር፣ የቤተሰብ ፍቅር የሙሉ አስተምረዋለች። የወገን ፍቅር አስተምረዋለች። ሰውዬ ሊኖረው ይገባል። እናት ልጅን ስታሳድግ፣ አባት ልጁን ሲያሳድግ ይሄን መንገር አለበት ለልጁ። መጀመሪያ ሃይማኖቱን እንዲወድ፣ ከዚያ ምን አለ? ወገኑን እንዲወድ። ሰውን ማለት ነው። የእባብ ወገን እባብ ነው፣ የሰው ወገን ሰው ነው። ከዚያ ደግሞ ሀገሩን እንዲወድ፣ ምድረ በዳውን ሁሉ እንዲወድ ይነገረዋል ማለት ነው። እግዚአብሔር ፍጥረትን ሁሉ አስማምቶ እንደፈጠረ ሰው እግዚአብሔርን መምሰል ሲጀምር ከፍጥረታት ጋር ተስማምቶ ይኖራል። ለፍጥረታት ያስባል። ለቀላዩ፣ ለወንዙ፣ ለነፋሱ ሁሉ ያስባል። ለደመናው ያስባል። አገኘው ብሎ ውሃውን እንኳን እንደፈለገ አይደፋውም። ፍጥረታት ጋር ሁሉ ተስማምቶ መኖር ይጀምራል። ለሚረግጣት ምድር ያስባል። በቀደም እንደተነጋገርነው እንደ አቡነ ገብረ መንፈስ ቅዱስ ለሚረግጧት ምድር ያዝኑላት ነበር። እኔ እሳቸው ከቆሙበት ቦታ ላይ ዝናብ ሳይዘንብ ሲቀር እኔ ስለቆምኩባት መሬቲቱ ደርቃ ቀረች ብለው እንደገና ሸሽተው ያችን ዝናብ እንዲዘንብባት ያደርጋል።
እና ኢትዮጵያዊነት ማለት እግዚአብሔራዊነት ማለት ነው። እግዚአብሔራዊነት ማለት ደግሞ ምንድን ነው? ተመልከቱ። አንዱ ውለታን ማሰብ ነው። ከፍጥረታት ጋር ሁሉ ተስማምቶ መኖር ነው። እና ኢትዮጵያዊ ሰው ዮቶር ለሙሴ ነገረው ይሄ ነው። ሙሴንም እናቱ ይህንን እያስተማረች ያሳደገችው። ኋላ ወገኖቹ እስራኤልን ወጥቶ ሲያይ እስራኤል እየደከሙ ጡብ እየሰሩ ተመልከቱ፣ ጭቃ እያወቁ ወንድ ወንድ ሲወለድ እየተገደለ ሴት ሴት እየተለቀቀ እንዲህ እየተባለ በነበረበት በመከራ ዘመን የተወለደ ነው ሙሴ። ኋላ ተመልከቱ፣ በዚያ መከራ ህዝቡ ጭቃ ሲያወካ ውሎ እንግዲህ እንዲያው ተደጋግሞ የሚተረክ ነው። ከጭቃው ውስጥ ነፍሰ ጡር ጭቃው ላይ ያለች ረምጥ የመጣ ብትባል እሱ ውለጅው ከጭቃው ላይ ብትወልድ ልጆቿ ልታነሳ ብትል የሰው ደም ጭቃውን ያጠነክረዋል እንጂ ምን ያደርገዋል ብለሽ ነው እርገጫቸው እየተባለ እንደዚህ ያለ ግፍ በሚፈጸምበት ጊዜ ነው ሙሴ የተወለደው። በእንደዚህ ያለ ያንን የሚሰሩትን ጡር አይጠቀሙበትም። ለማይጠቀሙበት ለፈርዖንና ለግብፅ ነው የሚሰሩት። ሲለፉ ውለው የሚበሉት መናኛ ምግብ ዱባ ተልባ ነው። በእንዲህ ያለ መከራ ዘመን ተወለደና በፈርዖን ቤተ መንግስት እግዚአብሔር አሳደገው። አድጎ ህዝቡን ለመጎብኘት ወጣ። ክንዱ ሲበረታ ሲያይ ግብፃዊው ዕብራዊው ወይም እስራኤላዊው ሲጨቁነው ያያል። ጊዜ ሰጠ ይበሉት። ግብፃዊው አባቶቻችን ባህተታ ሲያትቱ ግብፃዊው ዕብራዊው የሚያጥብበትን እንዶድ ቀምቶ እኔ ልጠብበት ብሎ ሲቀማዋል። እንዶድ ታውቃላችሁ አይደል? ሳሙና ብላችሁ መያዝ ትችላላችሁ። ቀማው። እንዴት ትቀማዋለህ? እንኳን እንዶዱን ደሙን እንዶድ ቆዳውን ምንጣፍ አድርጌ ባጥብበት ደግሞ አንተ ምን ቤት ነህ? ወነጸረ ሙሴ ለፌ ወለፌ ወዲያ ዘወር አለና ሙሴ ክንደ ብርቱ ስለሆነ ከቡደ መዝራይት ነው ይለዋል። ክንዱ በጣም ከባድ ነው። የሙሴን ክንድ 3 ሰው እንኳን ተሸክሞት አይቆምም። በጣም አስጨናቂ ክንድ ነው ያለው። ሳብ ባርጎ ያንን ግብፃዊ ፈጠፈጠው። አሸዋ ለበስ አርጎ መግደል አማራችሁ እንዴ ነው? አሸዋ ለበስ አርጎት። አንዳንድ ሰው እኮ ይዋል እንደዚህ ሲባል ገሌ ነበር እንደዚህ ይላል አይደለም? ወይ ያበሸቀው እንዳኛ ወይ ደግሞ አንድ ነገር ገሌ ነበር እንደዚህ ትላላችሁ። እንደዚህ አይባልም። እሺ ተበቃይ እግዚአብሔር ነው፣ በቀል የኔ ነው ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ስለዚህ ከዚህ በኋላ ፈጠፈጠውና ሙሴ እንደገና ሰው አላየውም ገብቷል። በበነገው ደግሞ ሲሄድ ዕብራዊና ዕብራዊ ደግሞ ተጣልተው እናንተ ወንድማማች አይደላችሁም እንዴ? ደግሞ በእኛ ላይ አንተን ማን አሰለጠነ? አልፈቁጨት ትናንትና ግብፃዊውን እንደገደልክ እኛን ልገለል ነው አለ። ወነጸረ ሙሴ ለፌ ወለፌ ሙሴ ወዲያና ወዲያ አየ እና ሰው ዓለምን አይቶ ገደለ አላለምን? ማን አይቶት ነው? ሙሴ አላየም አለ እንጂ ሙሴን አላዩትም አለ ወይ ይላል። ሙሴ ሰው አላየም አለ። አንድም አመስጋኝ አማሳኝ እንዲሉ ሙሴ ባይኖር እኮ ያ ግብፃዊ እናንተ ፈጅቶ ነበር ትናንት ብሎ አውግቶ ይውላችሁ መከራ በሙሴ ለካ ያ ነገር ተሰምቷል። ከዚህ በኋላ ከፈርዖን ቤተ መንግስት ወጥቶ ፈርዖንም ይህንን ሲሰማ ተቆጣ። ወጎየ ሙሴ እምነገጹ ለፈርዖን ሙሴ ከፈርዖን ሸሽቶ ሄደ ይላል። ወደ ምድያም ወጣ። ምድያም የምትባል ቦታ ኢትዮጵያዊት ይባል። ምድያም የሚባለው እንግዲህ የኢትዮጵያ ግዛት ስለነበረ ነው እንጂ ዛሬ ግን አይደለም። ኢትዮጵያ ተብሎ የሚጠራው ያን ጊዜ ምድያም የኢትዮጵያ ግዛት ስለነበረ በዚያ ሲሄድ የእግዚአብሔር ሰው ከእግዚአብሔር ሰው ይደርሳልና ሲሄድ ዮቶር የሚባለው ሰው 7 ሴቶች ልጆች ነበሩት፣ ወንድ ልጅ የለውም እና በሀገራቸው ውሃቸው የውሃ ጉድጓድ ነው። የውሃ ጉድጓድ ጠላት መርዝ እንዳይነሰንስበት ብለው ለ50 ለ60 የሚነሳ ከባድ
ድንጋይ ይገጥሙታል። ከባድ ድንጋይ ይገጥሙታል። ኋላ ያንን ገጥመውት ሄዱ። የዮቶር ልጆች ሴቶቹ ሊያጠጡ መጡ። ሊያጠጡ ሲመጡ እረኞቹ ይከለክሏቸዋል። ዞር በይ ኋላ ታጠጫለች። ደግሞ ሴት ደግሞ እየተባለ በዘመኑ ሴት ይጨቆን ስለነበረ ማለት ነው። ዛሬ አልፎላችኋል አይደል? ማን ያሳለፈላችሁ? እመቤታችን ናት ያሳለፈችላችሁ እንጂ መንግስት አይደለም ብዬ ነው። ከሆነም ሊሆን ይችላል ማለት እመቤታችን ናት መጀመሪያ ለሴት ነፃነት የሰጠች ወላዲተ አምላክ ናት። የሴትን ስድብ ያራቀችው እሷ ናት ማለት ነው። ተፈሥሒ ኦ እግዝእቴ ቅድስት ድንግል ተመልከቱ እንተ ብኪ ተበትከ ማይሰር ሔዋን እንተ ገደፋ እግዚአብሔር ውስተ ደይን። እግዚአብሔር በደይን የጣላት የሔዋን ጽኑ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበለሽ ለምናመሰግናለን። ለዚህና ሴት ሆና እንድትቆም ሴቶች በወንድ እንዲመኩ ያደረገቻቸው እመቤታችን ናት። እናንተ መናጦች በእናንተ ምክንያት ከገነት ወጥተን ሲሉ በእኛ ምክንያት ብትወጡ በእኛ ምክንያት ገብታችሁ አሁን ማንን ሲያዩ ነው እንዲያምኑ እመቤታችን አይተው ብለው ፋንታቸውን ዛሬ የሴቶች የመመካት ዘመን ነው፣ በወንዶች የሚመኩበት ዘመን ነው። አሪያ ወደዚያ ሂጂ እያሉ እየከለከሉ እነዚያን ልጆች እንዲያጠጡ አላደርጋቸዋል። ኋላ ሙሴ ደረሰ። ሙሴ ምንጊዜም የፍትህ ወዳጅ ነው። ኋላ እነዚህ እረኞች የሀገሩ እረኞች ተሰብስበው ብዙ ነው እንግዲህ ይህንም ሳያል ይሆናል ያላውቅም እንግዲህ ቁጥሩ አልተጻፈም በመጽሐፍ በጣም ብዙ እረኛ ነው። የሙሴን ክንድ ግን ማን ነው የሚቀርባት? ስለዚህ ምን አለ? ወደዚያ ሄድ ቆዩ፣ መጀመሪያ ሴቶቹ ነው የሚያጠጡ አያውቃቸውም ብሎ ያንን ድንጋይ ብቻውን አንስቶ ስሳ ሰው የሚያነሳው ብቻውን አንስቶ አጠጣላቸው። ደስ አላቸው እነዚህ ልጆች ደስ አላቸውና ምን አይነት ደግ ሰው ነው አያውቀን አናውቀው እንዲህ አድርጎ እንዲያው በጎቻችን ያረካልን እኛንም ከስድብ ያዳነን እነዚህ እረኞች እጅ ያስጣለን እያሉ እየፈነጠዙ ሙሴን ጥለው ሄዱ። ኋላ አባታቸው ልጆቼ ዛሬስ በሰዓት መጣችሁ ቀናችሁሳ? አረ ይገርማል። አንድ ግብፃዊ መጥቶ እረኛውን ሁሉ አባሮ ድንጋዩን ብቻውን አንስቶ እሱ አጠጣልን እኮ ለዚያ ነው ቶሎ የመጣን አሉት። ለምን አሁን ሰውየው የት ነው ብላችሁ እንጃ። ለምን ታደጋሁ ለውቱ ሲ እንዲህ ያለውን ሰው ለምን ተዋችሁ ሲበሉላችሁ እንዲህ ያለውን ሰው ለምን ተዋችሁት? እረኛች ያስጣላችሁን ከባድ ሸክም ያነሳላችሁን ውሃ የከፈተላችሁን እንዲህ ያለውን ሰው ለምን ተዋችሁት? ተመልከቱ። ሂዱና ጥሩት ይብላክነ ወይስ ተይማዬ ሂዱ ጥሩት። እንዲህ ያለውን ሰውማ ናኛ ቤት ግባ እግርን እንጣብ ብላ ጠጣ ከድካም ምዕረፍ ብሎ ማምጣት ነው እንጂ እንዲህ ያለ ሰው ጥሎ ይመጣ? አየ ልጅ ነገር አያችሁ። ደስታ ባለ ውለታን ያስረሳል። ደስታ ሲበዛ አሰረሽ ብቻ ውለታ ይረሳል። ዓላማም የሚረሳ በደስታ ነው። ወዳጅም የሚረሳ በደስታ ነው። አይደለም እንዴ? አዎ በደስታ ይረሳል። ቢሰለቻችሁ ልድገሙ። የቀበሮ ደስታ ታውቃላችሁ አይደል? ቀበሮ በጣም ነው የምታሳዝነው። የጣዝማ ማር ትወዳለች እና ጣዝማ ማር የሚባለው ንቢቱ ከመሬት በታች ነው የምትሰራው እና ቀዳዳዋ በጣም ትንሽ ናት። የንቢቱ መውጫ ብቻ ናት። ያችን በጣም አይናማ ሰው ነው የሚያየው። ኋላ ያችን ስታገኛት ቀበሮ ኧረ ጣዝማ አገኘሁ እያለች መዝለል ወደዚያ እየሄደች ስትመጣ የለም። ይህ ምን ይባላል? ቀበሮ ደስታ ይባላል። ስትመጣ የለም። አሁን ግን ይላሉ ሊቃውንቱ የዘመኑን መክፋት መናገር ነው። በሁለት እግሯ ጉድጓዱ ላይ ቆማ በሁለት እግሯ ብቻ እየዘለለች ትደሰታለች። እንዳይጠፋት ማለት ነው። በሁለት እግሯ ቆማ ሁለት እግሯን ብቻ ጉድጉድ እያደረገች እንዲያ ነው የምትደሰት። ለቆ መደሰት ጥሩ አይደለም። ዓላማ ለቆ መደሰት፣ ወዳጅን ለቆ መደሰት፣ ማሩን ለቆ መዝለል ፈጽሞ እርሃብ ይገላል፣ ዋጋ ያስከፍላል። ደስታ በመጠን መሆን አለበት። እኛ እኮ ሐዘናችን መጠን የለም፣
ደስታችን መጠን የለው። ትዝ ይላችኋል አምናውን በጥቅምት አካባቢ ሌሊቱን ሙሉ ሲተኮስ ያደረ ጥይት ትዝ ይላችኋል። ታስታውሳላችሁ አይደል? ምክንያቱን አልናገረውም። ሲተኮስ አድሮ በቃ ከዚያ በኋላ ሲተኮስ አደረ ብሎ መጨረስ አይደለም። ምንም ግን ጥቅም የለው። ሰው እንደው ይገርማል እኮ። ስለዚህ እኔ እውነቴን ነው የምነግራችሁ፣ ደስታችሁን በመጠን አልኩት። መዝናን ዝም ብሎ ቅጥ የለም። አሁን እኔ እንዲያው ትዝ ይለኛል ባለፈው የቃና ዘገሊላ ላይ ዝም ብዬ እንደዋዛ ዝም ብዬ ፎጣ አድርጌ ማታ አካባቢ ታቦት ከገባ በኋላ ወደ አጣጣሚ ሚካኤል ስሄድ ነበር በፒያሳ። ወንድ ሴቱ አይምሮውን አያውቀውም። በቃ መዝለል ነው። አይ መከራ እኮ እንደው ይቅር። ነገ ደግሞ አመላው ይገኝና እግዚኦ ማረነ ይላል ደግሞ ነገ ማለት እኮ እንደው እኮ ጾም እኮ ነው። እና ይሄ አይደል የቀብሮ ደስታ። ስንመለስ ዋጋ የለም። ከዝላይ በኋላ ቅሌት፣ ድካም፣ ከእግዚአብሔር ጋር መጣላት፣ ዓላማን መርሳት፣ ከመንገድ መሳት፣ ከወዳጆቻችን እየለየን ያለ ደስታ ነው። ዘፈን፣ ጭፈራ፣ ድርቂያ ሁሉት ማለት ያን ሲከለክሏችሁ ደግሞ ትቆጣላችሁ። መቆጣት እንደዚህ የሚላችሁን እዲያ መንጋሌ ባቄስ ራስን በተስተካከል ጊዜኛን ትላላችሁ አይደል? አዎ እንደዚህ ያለ እና እንደው በሞት የቀብሩ ደስታ አትደሰቱ። አሁን ሲጋራ የምታጤሱ ትኖራላችሁ፣ ጫት የምትቅሙ የምትደሰቱ እኮ የቀብሩ ደስታ ነው። ሲጋራውን አጢሳችሁ ስጨርሱ ምንድን ነው የሚጠብቃችሁ? የህሊና ስቃይ አይደለም? ፍጹም የባርነት ስሜት፣ የብቸኝነት ስሜት አይደለም የሚሰማችሁ? የሰከረ ሰው መጨረሻ ላይ የሚያተርፈው ምንድን ነው? ክስረት እኮ ነው። ዝኒ ከንቱ አለ ሰሎሞን። ይጠቅስ ዝኒ ከንቱ፣ ይህም ከንቱ ነው ይላል። እና ትርፍ በሌለው ደስታ መዋኘት የለብንም። እንደው ይገርማል እኮ ወጣቱ። እኔ ስንት እኮ እንደው በዚህች ቁንጽል እድሜ ስንት ሰው ታዝቤያለሁ። አሁን የዛሬ 3-4 ዓመት በየመኪናው ታምር ነበር የሚባለው። ታምር ነው። ኋላ የዛን ጊዜ ወጣቱን ተው ተረጋጉ፣ ደስታ አታብዙ ከተባለ ተልኳለሁት እንጂ ጀርቦትን ጠና ይላል። ተመልከቱ ማለት ታው ተረጋጉ። ተረጋግቶ ማሰብ ጥሩ ነው። ቶሎ አታመስግኑ። ቶሎ መንቀፍ ያስቸግራል። ስንል ማን ይሰማል? መዝለል ነው። ስንመከር ደግሞ ዛሬ ደግሞ በዛሬው ርዕስ ተረጋጉ ብንል ሰው መጠናት አለበት ይባላል። ስለዚህ በሞቴ እርጋ እንበል ብንሰክን ጥሩ ነው በእውነቱ ማለት ነው። ለማመስገንም ለመመንቀፍም ለመስጠትም እንኳንስ ለመንቀፍ ለመስጠት እንኳን አይቸኮልም። ለውይኒ ትጎጉ ተመልከቱ። ከማዊባከ ተመልከቱ ኢትነስህ ሰጥተህ እንዳትጸጸት ለመስጠትም አትቸኩል ይላል። ለመስጠት ገጠር ሰርግ ሲደረግ ብር ይሸለማል እና እንደው ዘፈኑ ሞቅ ሲል ያላሰበው ገበሬ ያሻው መግዣ 50 ብሩን ለጥፎ ሰው ግንባር ነገ ሚስቱ ጋር ወረጅ ሜዳ ይሆናል። ችግር እኮ ነው። መጽሐፍ ለዚህ ሁሉ ነው የሚያስብልህ። ለመስጠትም አትቸኩል፣ ለማስተማርም አትቸኩል። ለማስተማር ለመናገር አትቸኩል። ተመልከቱ ሶበተ ሐውር ውስተ ቤተ እግዚአብሔር እቀብ እገሪከ ወይትጓጉ በአፉከ አላ ቅረብ ለሰሚዐ ትምህርቶሙ ለጠቢባን። መጽሐፈ መክብብ ምዕራፍ 5 ላይ ወደ እግዚአብሔር ቤት ስትሄድ አትቸኩል፣ እግርህን ጠብቅ። እግረ ልቡናህን እግረ ሥጋህን እግረ ልቡናህን ጠብቅ። በአፋ አትቸኩል፣ ፈጥነህ አስተማሪ ፈጥነህ መካሪ አትሁን። መጨረሻ ላይ ተናገር ነው። መጨረሻ ላይ ያልተነገረ ከመሰለ እንኳን ኋላ ተናገር። የሚናገር ሲጠፋ ተናገር። እንዲህ ነው የሚባለው። እና ወገኖችም ፈጥናችሁም አታግቡ፣ ፈጥናችሁም አትፋቱ። ፈጥናችሁ መፋታት እንኳን ዝግ ብሎ ቢሆን አይፈቀድም። ፈጥናችሁም ደግሞ አትመንኩሱ። አሁን ገዳም እየፈታ ያለ ያስኮላ ተማሪ ውሸቱን ያደርጋል። የዚህ መነኩስና እዚያ በኋላ አፉ ጮሌ ነው። ስርዓተ ገዳም ይከበር ሲባል እንዴት ነው ይሄ? ከዚህ አንጻር ሄዶ ሎጂካሊ አያስኬድም ይላል። እዚያ ገዳም ሄዶ ማለት ነው ገዳሙን ብጥብጥ ነው የሚያደርገው። እዚያ በኋላ
ያለው ምንድን ነው ነው ተመልክ። ለምሳሌ አሁን የጎጃም ካሉ ገዳም ውስጥ የአቡነ ተጠምቀ መድኅን ገዳም፣ የጋሾላ ገዳም ስርዓተ አበው ለምሳሌ ምን ይላል መሰላችሁ? ሴት መነኩሴና ወንድ መነኩሴ በገዳሙ ውስጥ እያሉ አንድ ላይ በአንድ ወንዝ ልብስ እንዳያጥቡ ይላል። አሁን ያስቆሎ ተማሪ እኛ ዓላማችን እናውቃለን። ምንድን ነው ያል ማካበድ ይላል ደግሞ እኛ ዓላማችን አውቀን ነው የመጣ ነው። እዚህ ማን ነው ኃጢአት የሚሰራት? ወደዚህ አብሮ ማጠብ ይጀምራል። አብሮ ከማጠብ ቀጣዩን ሰይጣንና ሰው ያውቁታል። ስለዚህ ምንድን ነው ፈጥኖ እየመነኮሰ ነው የሚበጠብጥ። እዚያ ሁሉ ሄዶ የሚያውቅ ፈጥኖ እየመነኮሰ ነው። በስሜት ይመነኩስና በስሜት ደግሞ ቆቡን ይጥላል። የት ድረስ ያሰኛል። ጽድቅንም በስሜት አትጀምሩት። እንደው ብድግ ብሎ ሰው እኔ ከዚህ በኋላ ይላል ወይ አንድ ጉባኤ ደርሶ ወይ አንድ ገዳም ሄዶ ወይ ገዳም ሄዶ አንድ ትልቅ አባት የዘጉ አባት አይቶ ይመጣና እኔ እዚህ በኋላ በሳምንት 3 ቀን ነው የሚበላ አይት ጋር እዚህ በኋላ ሳምንቱን ይበላል። ሳምንቱ 24 ሰዓት ይበላል። እዚህ በኋላ ማለት ፈጥኖ ያጸደቀ ሰይጣን ሊጥላችሁ ያስባል። ሁሉንም ነገር ረጋ አብሎ ቅዱስ ጳውሎስ ስለዚህ ነው ስር ሰዳችሁ እደጉ ያለ። ስር ሰዳችሁ እደጉ። ቀስ እያለ ለቆ ማደግ የለም ይዞ ማደግ ነው። ዳዊት ስትደግሙ ቆይታችሁ ጸሎታችሁ ዳዊት ሆኖ ቅዳሴ ማርያም መጨመር ስትፈልጉ ከዳዊት ቀንሳችሁ አይደለም፣ ዳዊትን ይዞ ነው ማለት። ስር ሰዶ ማደግ ይሄ ነው። ስሩን እየነቀሉ ባንድ ደግሉት መድረቅ ይመጣል። የያዙትን ጽድቅ እየለቀቁ ሌላ ጽድቅ መጨመር የለም። ጽድቅ በጽድቅ ይጨመራል እንጂ እና ለሁሉም ነገር መሰረት ይኖረን። ስሜት አያስተዳድረን፣ ስሜት አይግፋን። የቤተ ክርስቲያን ተከታይ እንጂ ደጋፊ ክርስቲያን መሆን የለብን። ምን መሆን ያለብን? ተከታይ። ማንን ነው የምንከተለው? እግዚአብሔርና ቤተ ክርስቲያን የምንከተል ሰዎች መሆን አለብን። ካልሆነ ግን መሰረቱን ለቆ ተመልከቱ፣ ክርስቶስን ለቆ ቤተ ክርስቲያንን ለቆ በሌላ ዱባና በሌላ ተልባ መደሰትና መስለን ፈሊጥ አይደለምና እንደነዚያ ሰዎች መሰረታችን ለቀን ከመሄድ እግዚአብሔር ይጠብቀን። ለምንድን ነው ያን መሰረታችሁን የተዋችሁት አላቸው። ኋላ የሙሴ አንዲቱ ከሰባቱ አንዲቱ አሁንም የመሄድ አላውቀውም አለች። እምነቷ ነው እንጂ እኮ እንዳለ ማረጋገጫ የላትም። ስለምን እንደሷ እሷ እንደዚያ እንድታደረጋት እግዚአብሔር ብሉ ነገር ያላት እሷ ናት። ኋላ የሚመጣው እንግዲህ ማየት ነው። አብረን ታገሱ። ለዚህም ትዕግስት ያስፈልገዋል። ከዚያ በኋላ መልአክ ሙሴ ወዳለበት ይዟት ሄደ። እና አባቴ ና ብሎሃል ብላ እጁን ይዛ እየሳመች ወሰደችው። ኋላ ሚስቱ ሆነች ነው ባጭሩ። ተመልከቱ። በኋላ ጥቶላል። አንዳንድ ጊዜ ይውላችሁ አያችሁ፣ አንዳንድ ጊዜ ያንን ሰው በርስኪ ለምን ተዋችሁ? ያ ሰውዬ ባልም ሊሆን ይችላል ማለት ነው አይደለም? ንቃችሁ የተዋችሁት ሰው ሴቱን ማለት ነው ባል ሊሆን ይችላል። ስለዚህ ሴቶችም እየሰማችሁ ነው። ጅልም ደርሳችሁ አታግቡ። ደግሞ እየመረጣችሁ ቆማችሁ አትቆሙ። ይሄም ነውር ነው። እውነቴን ነው እኮ የምነግራችሁ ማለት ነው። ሴት የዋ አይደለም፣ የዋ ናቸው፣ ጆሮአቸውን አማኝ ናቸው ይላል መጽሐፍ። የነገሯትን ዝም ለማመን አሁን ጥሩ መልክ ባይኖራትም ሴት መልክሽ እንደው ፀሐይ ነው የሚመስል ካላት ደስተዋል። ይሄ መጽሐፍ ያለው ነው። እንግዲህ እኮ ምን አድርግ ነው የምትለው። ዘዋለ ወንድ ልጅም ደግሞ ሴት ካየ እንደ ቅቤ ነው የሚቀጥለው። ምንም አቅም የለውም አይቶ። ሴትም ሰምታ መቻላችን ወንድም አይቶ አይችልም። ይህ መጽሐፍ የነገረን በግልጽ ነው። ስለዚህ ሴቱ ምን ያደርጋል? አንድ ሰሞን ባለስልጣን፣ ዳኛ፣ ዶክተር ምናምኑ ያሁን እየተንጋጋ አግቢኝ ስላል እውነት ይመስላታል። ዘወ አይ እንደዚህ ከሆነ ረጋ ማለት አለብኝ፣ ብዙ ሰው ማማረጥ አለብኝ ስትል እዚያ በኋላ ሁሉም ተይዛ ይሆናል እያሉ አልፎ ቁጭ ነው። እዚያ በኋላ ዘመን አለፈ። አይ እንግዲህ ማትወልድ ብሎ ደግሞ ነገር ያቆማል። ስለዚህ በጣም ወደ ላይ ሰማይ ሳትደርሱ ደግሞ ከጅሩም ደግሞ ዘላችሁ ሳትገቡ ተጠንቅቆ ለትዳር ማሰብ መልካም ነው እላቸዋለሁ። እውነቴን ነው። በጊዜ አስቦ ማግባት ይገባል። ስለዚህ
ለቤተ ክርስቲያንም ሲሆን ብላችሁ ጀለል እያላችሁ ጊዜያችሁ ናችሁ። ለቤተ ክርስቲያን መውለድ አለባችሁ። የክርስቲያን ትውልድ እያነሰ እያገባችሁ ውለዱ። አሁን ስንቱ ይነገራል። ስለዚህ ብትወልዱ ነው የሚሻል። አግብታችሁ ውለዱልን። ክርስቲያን በጣም እያነሰብን ነው። ከዚሁ ቁጥራችን ደግሞ ሞት እየጨረሰን ነው። እርስ በርሳችን እየተጋደል እያለቅን ነው። ስለዚህ ይህን ስለሆነ ክርስቲያን ዘር ይቸግራል እና በአግባቡ ተጠንቅቃችሁ ድንግልናችሁ ተጠብቃችሁ አግቡ። እኔ ወደፊት በጣም ስጋት እየያዘኝ ነው። የዲያቆን ሚስት የምናገኝ አይመስለኝም ነው የመገመት መብት አለ አይደለም እንዴ? የዲያቆን ሚስት ይገኛል ብሎ በጣም ማሰብ በጣም ጭንቅ ነው። ለምን? ድንግልና በየሜዳው እየወደቀ ስለሆነ አሁን እንግዲህ ወደፊት ዲያቆን የምታገባ ሴት ካጣን ዲቁና ከየት ይገኛል? ስለዚህ ለዚህ ሁሉ ጠንቃቃ መሆን ይገባል እና እንደ ዋዛ ያለፈችው ሰው መጠቀሚያዋ ነበረ። ብዙ እንደ ዋዛ ያለፍነው ብዙ ነገር አለ፣ መልካም ነገር ስንጠቀምበት ጊዜውን በአግባቡ ተጠቅመን የድነት ስራ መስራት ስንል እንደ ዋዛ ያለፍነው ነገር አለ። ለእኛ የህይወታችን መስመር የሚሆንን ነገር በችኮላ አልፈናል። ብዙ ነገር በችኮላ በስሜት ደስታን ባለመቆጣጠር የህይወታችን ነገር አልፈነው ሆነናል። ብዙዎቻችን ከሰባቱ አንዷ የሙሴ ሚስት የምትሆን ነበረች በፈቃድ እግዚአብሔር። ግን ባለመረጋጋታቸው ያንን ቢሆን ልታጣው ነበረ። አባቷ አስተዋይ ስለሆነ ነው እንጂ። ከዚያ በኋላ ተመልከቱ፣ ሂዳ ይዛው መጣች። ሲፓራ ትባላለች። ለሙሴ አጋባው፣ የሙሴ ሚስት ሆነች። ሙሴም ከዚህ በኋላ የዮቶርን በግ የጠበቀ የአማቱን በዚያ እግዚአብሔር ተገለጠለት። ከዚህ በኋላ እስራኤል ሄዶ ከግብፅ አወጣቸው። ባጭ አንድ ነገር እናስተዋል። ሙሴ እስራኤልን ከፈርዖን ከማውጣቱ በፊት እሱ ከፈርዖን ወጥቷል አይደል? እሱ ከፈርዖን ሸሽቶ ነው እስራኤልን ከፈርዖን ያወጣቸው። እሱ ከግብፅ ሸሽቶ ነው እስራኤልን ከግብፅ ያወጣቸው። ፈርዖን የተባለ ሳጥናኤል ነው። ግብፅ የተባለ የዚህ ዓለም ክፋት ነው። ጡብ የተባለ ኃጢአት ነው። ጡብ የሚባለው የግብፃውያን ፒራሚድ እስራኤላውያን የሚሰሩት ጡብ ወይም ጠንካራ ግንብ፣ ያ ምንድን ነው? በቀላሉ መላቀቅ ያቃተን በየቀኑ የሰራ ነው የኃጢአት ግንብ ነው። በዚያ ውስጥ ተይዘን እንደ ዋዛ ጀምረ ነው እንደ ዋዛ በጓደኛ ግፊት ሊሆን ይችላል፣ አይተን ሰምተን ሊሆን ይችላል። እንደ ዋዛ እንደ ቀልድ ጀምረ ነው አለቀን ያለ የኃጢአት አዙሪት ያጦብ ይባላል። የማይጠቅማቸውን ይሰሩ ነበረ። የግብፃውያንን ገንዘብ ይዘሩ ነበር ማለት ያጋንንትን ገንዘብ ያጋንንትን ርስት የሆነውን ኃጢአት የምንገነባ ክርስቲያኖች ነን። እንደዚያ የተባልነው ማለት ነው። ስለዚህ ሙሴ ከፈርዖን ወጣ። ከፈርዖን ወጣ ማለት ከዲያብሎስ ተላቀቀ። በተአምኖ ልሂቆ ሙሴ አበየ ተመልከቱ። ከመእይበልጎ ወልደ ወለተ ፈርዖን ተመልከቱ። እስመ አብደረ ተመልከቱ። ይህም ምስለ ሕዝበ እግዚአብሔር እሚደለው ለሰዓት ወይ ኩኖ ኃጢአት። በግብፅ ተመችቶት ኃጢአት ከሚሆነውና ከሚመቸው ይልቅ ሙሴ ከእግዚአብሔር ሕዝብ ጋር መጨነቅን መርጧልና ተመልከቱ። እስመ የአቢ ትዕይርተ መስቀሉ ለክርስቶስ እምነ ኩሉ መዛግብት ይሁ ለፈርዖን። ከፈርዖን የቤተ መንግሥት ሀብት ይልቅ የክርስቶስ መስቀል እንደሚሻል ሙሴ ያውቃልና። ስለዚህ ሙሴ ተመልከቱ መስቀሉን ተሸክሞ ወጣ ይላል ቅዱስ ጳውሎስ። ይህን ይናገርና እኛም በዚህ ከተማ የለንምና መስቀሉን ተሸክመን ወደ ክርስቶስ እንውጣ ይላል። ስለዚህ ፈርዖን የተባለ ምንድን ነው? ዲያብሎስ ነው። ከፈርዖን መውጣት ማለት ከዲያብሎስ ኃጢአት መላቀቅ ነው። ሙሴ ከፈርዖን ሸሽቶ የሀገሩን ሕዝብ ከፈርዖን ባርነት አወጣ ማለት ሀገርን ነፃ ማድረግ የሚችል ከኃጢአት ባርነት ነፃ የወጣ ሰው ነው። አሁንም ኢትዮጵያ ከመከራ መላቀቅ የምትችለው ሁላችንም ከፈርዖን ስንወጣ ነው። ከፈርዖን ያልወጣ ሰው የእስራኤል ነፃ አውጪ ሊሆን አይችልም። ራሱ በበደል የሚኖር ሰው በሀገር ላይ በደልን ሊያስቆም አይችልም። ራሱ በሌብነት ያለ፣ በነፍስ መግደል ያለ፣ በኃጢአት የጎሰቆለ ሰው ምን አይልም፣ ለሀገር ጠበቃ አይሆንም፣ ነፃም ሊያወጣ አይችልም ማለት። አሁን እዚህ ያላችሁ ወጣቶች በጣም ብዙ ወጣቶች አላችሁ።
ቤተክርስቲያን በዚህ ሰዓት መምጣታችሁ እጅግ በጣም የሚያስመሰግን ነው። ሀገራችሁን ለማዳን ቤተክርስቲያናችሁን ለማታደግ ደፋ ቀና እያላችሁ ነው። አንድ የሚቀድም ነገር ልንገራችሁ። የሚቀድም ነገር ሁላችንም በህግ፣ በንግድ፣ በገንዘብ፣ በሁሉም አቅም አንድ ሆነን ተደራጅተን ሀገራችንን መጠበቅ አለብን ብለን እያሰብን ነው። ከዚህ የሚቀድመው ነገር ግን ራስን ከፈርዖን ማውጣት ነው። እስኪ በሉላችሁ። ምን አላችሁኝ? አይሰማኝም። ራስን ከማን ማውጣት? ተመልከቱ። እስራኤልን ከግብፅ ለማውጣት በሉ፣ ራስን ከፈርዖን ማውጣት በሉ። ስለዚህ ከዛሬ ጀምሮ ኢትዮጵያን ከተጋረደባት መከራ ለማውጣት እኛ ምን እናድርግ? ከፈርዖን እንውጣ አትሉ? በሉላችሁ፣ ከፈርዖን እንውጣ በሉ። ፈርዖን ማን ነው? ዲያብሎስ ነው። ከፈርዖን ለመውጣት የፈርዖን ከዛሬ ጀምሮ በሉ፣ ሁላችሁ በሉ፣ የፈርዖንን ግንብ አንሰራም በሉ። ድገሙ። እሺ፣ የፈርዖንን ግንብ። ሶስተኛ፣ ከዛሬ ጀምሮ የፈርዖንን ግንብ የፈርዖን ግንብ ምንድን ነው? ከዛሬ ጀምሮ እናንተ እስራኤላዊ ናችሁ፣ ግብፃዊ አይደላችሁ። ለፈርዖን ጡብ አትሰሩም። እናንተ እንደ ሙሴ እምቢ ብላችሁ ውጡ። ከዘፈናችሁ፣ ከጭፈራችሁ፣ ከእንደዚህ ያለው ነገር ሁሉ ዓለም ከጫነባችሁ ድሪቶ ሁሉ ከራስ ጠጉራችሁ እስከ እግር ጥፍራችሁ ድረስ ከእግዚአብሔር ከራሳችሁ ባርነት ነፃ መውጣት አለባችሁ። ከራሳችሁ ባርነት፣ ከፍላጎታችሁ ባርነት፣ ከሥጋ ባርነት፣ ጨዋታ ከመውደድ፣ ጊዜን በአግባቡ ከማባከል። ለምሳሌ ንገራችሁ እስኪ አሁን ሁላችን ነገ ሄደን 11 ሰዓት ወይም 10 ሰዓት አካባቢ ጎንደር አንድ ትንሽዬ ላይብራሪ ነው ያለች። በጣም አዝናለሁ። ጎንደር የቢራ ፋብሪካ አለ አይደል? ዳሽን የቢራ ፋብሪካ፣ መጠጥ በሰፊው ነው፣ ጥሩ ነው። ላይብራሪዋ ግን የኔን መጽሐፍ አታልም፣ እርግጠኛ ነኝ አታልም። መጥቶ ቤቴን ማየት ይቻላል። ኧረ እንዳትመጡ አትችላችሁ። የኔን መጽሐፍ አታልም። አንድ ቀን የገባሁት ጎንደር ካለው ላይብራሪ ገብቻየው ምንም መጽሐፍ የለም። ዝም ብሎ በቃ የሆነች እንዳይቆጡኝ፣ አደራችሁ በሞቴ እንዳትቆጡ። ጥሩ ላይብራሪ ነው። እሺ ተመልከቱ። አሁን እዚያ ውስጥ የሚቀመጠውን ሰውና ተመልከቱት፣ እዩት። ፒያሳ 11 ሰዓት ተኩል አካባቢ ወደ ምዕራብ ዙሮ ጉጭ አለው። ዘው ይዩት። ይህ እኮ ነው ጥፋት ማለት ነው። ዝም ብሎ ጉጭ ማለት እንደ ድንጋይ ምንድን ነው? ወደ ምዕራብ ዙራችሁ ወደ ዲያብሎስ ማለት ወደ ጨለማ ጉጭ ብሎ ዝም ብሎ ባይሆን እነዚያ እሺ ሞተር ሳይክል እየተለማመዱ እናንተ ምን ቤት ናችሁ? ተጎልተህ እዚያ እንደ ድንጋይ ማለት ይሄ ነው አይደለም እንዴ? ከስንፍና ባርነት መውጣት አለባችሁ። ስራ ባይኖራችሁ፣ ተመርቃችሁ ባትቀጠሩ፣ ለምንድን ነው መጽሐፍ የማታነቡት? ለምን ላይብራሪ አትሄዱ? ለምን እውቀት አትሸክፉ? ለምን አትጽፉም? ግጥም አትጽፉም? ባይሆን የቤተክርስቲያን ትምህርት ባትማሩ ለምን አትማሩ? አንድ ልጅ ነበረና አባቴ ተማረ አሉት። ሊቀ ጳጳስ ናቸው። ተማረ አሉት። አይ አባቴ የምበላው የለኝም አላቸው። ስትደነቆር ምን እየበላህ ደነቆርክ አሉት። እውነት እኮ ነው። በእውነት ማለት እኔ ለመማር የምበላው ያስፈልገኝ። ስትደነቆሩስ ምን እየበላችሁ ነው የምትደነቆሩት? አታጠኑም? አትማሩ? ቋንቋ አትማሩ? የሀገራችሁን ታሪክ አታጠኑ? የጎንደርን ታሪክ እንኳን ብታጠኑ እኮ ይሄን ብትጽፉት እኮ ያስተዳድራችኋል። የዚህ ቤተክርስቲያን ታሪክ ብቻ እኮ ያስተዳድራል አይደለም እንዴ? የመጀመሪያው ከከተሞቹ አድባራት የመጀመሪያው ይሄ ይመስለኛል። ከፊት ሚካኤልና ከፊት አቦ የት ነው የሚቀድም? ፊት አቦ ነው የሚቀድማል። ስለዚህ ተመልከቱ፣ የመጀመሪያ ከተሞች ላይ ከተሰሩት ከናበራ ጊዮርጊስና ከሌሎቹ በዙሪያው ካሉት ከ44 ውጭ ከተማ ውስጥ አፄ ፋሲል ከሰሯቸው የመጀመሪያው ይሄ ነው። ለምን ይህንን አታውቁም? ለምን አታነቡም? እና ከፈርዖን ነፃ ውጡ። እሺ በሉ። ከጨዋታ ከእንደዚህ ያለ ከስንፍና ከዛሬ ጀምሮ እርግፍ አድርጋችሁ ዘፈን ቢሆን፣ ስካር ቢሆን፣ ጭፈራ ቢሆን፣ ጫት ሲጋራ ቢሆን እንደዚህ ያለ ልማድ ፌስቡክ ላይ ተጥዳችሁ ከመዋል እዚያም ተጥዶ ዝም ብሎ አይናችሁን ፍጥጥ የለም ሰላም መስሏችኋል።
ዛሬ ደግሞ ምን ሆኖ ብላችሁ ፌስቡክ ክፍት ስታደርጉ በእንደዚህ ያለ ወረዳ በታጣቂዎች አማካኝነት 20 ሰዎች ተገደሉ። ሌላ ሲከፍቱ በእንደዚህ ያለ ወረዳ እንዲህ ያሉ ሰዎች ተገደሉ። በየቀኑ የሞት ድምፅ ትሰማላችሁ አለ ጌታ። የሞት ድምፅ ለመስማት ምንድን ነው አይምሯችሁን የምትበክሉት? ዝም ብላችሁ አጥኑ፣ ተማሩ፣ ታሪክ ጠይቁ። ሽማግሌዎች ሳይሞቱ ጊዜያችሁን በከንቱ አታባክኑ። እኔ እውነቴን ነው አላችሁ በቀር ዝም ብላችሁ እኛ ወጣቶች ተደራጅተን ሀገራችን እንጠብቃለን። እንደዚህ ያለ ፉከራ ሀገር ነው የሚያድነው ከፈርዖን መውጣት። ከፈርዖን መውጣት በሉ። ከፈርዖን መውጣት ወጥቶ የተደራጀ ሰው ሀገርም ያድናል፣ ራሱም ይድናል። አላችሁ የላችሁም? ስለዚህ ኢትዮጵያ የሰላም እስትንፋስ እንድትተነፍስ እኛ ከፈርዖን እጅ ነፃ እንውጣ። ከዛሬ ጀምሮ ቁረጡበት። ባለባበሳችሁ የእግዚአብሔር ሁኑ። በቃ የዲያብሎስ እኔ ፈርዖን አይደለሁም በሉ። ሁላችሁ ናችሁ። በዙሪያችሁ በፀጉር አቆራረጣችሁ ወንዶቹም ሴቶቹ ቢሆን ሁላችሁም ራሳችሁን አስተካክሉ። እንዲሁ ዝም ብላችሁ እዚህ አፋችሁ ሴቶቹ ቀይ አድርጋችኋል። አሁን አንድ ልጅ አሳዘነች። ያን ቀን ባጃጅ ውስጥ አግኝታኝ አፏን ቀይ አድርጋለች እና መሳለም ፈልጋለች፣ ደግሞ ፈርታለች። አፏን ማርጋ መከራዋን ስታይ አላ ለባጃጅ ሁሉ ከፍላ እንዲያብላ ልጅ መከራዬን ከምታይ እንደዚህ ድግም አትቀሚ ብዬ ዘደድኳት። ሆኖት ማለት እንዲሁ ምን ወጣችሁ ነው? እንዲሁ ምንድን ነው የሚያደርግላችሁ? ምን አለ ከእንደዚህ ያለ ሸቀጥ ብንላቀቅ ማለት ነው። ታባውኔንስ ወንዶች ሁሉ ፀጉራችሁን እዚህ የሰይጣን ዕጣት አስመስለ እዚህ ፈትለ ነው አሁን አንተ አገሪቱን ነፃ የምታወጣ መንጋው ወራዳ እንደው ማምላክ ያን ዲግሪ እናንተን አክብሬ ምን ሊዘልቀው ነው። ስለዚህ ተስተካከሉ ነው ተስተካከሉ። ከተስተካከሉ እግዚአብሔርም የተስተካከለ ህይወት ይሰጠናል። እሺ፣ ስለዚህ ከነገ ጀምራችሁ መልካም እንሁን። ድሪቷችን ሸቀጣችን ጠርገን እንጣል፣ እንዋደድ፣ አትጣሉ፣ በሰፈር አትከፋፈሉ። አሁን እናንተ የመንጋዩ ወጣቷን የመስቀል ወደኛ ነው የወደቀ ያ እንትኑን የደምረው ወደኛ የቀበሌ 11 የቀበሌ 10 የቀበሌ 9 በዚያ ዱላ ኋላ ተደባድበ መስቀሉ ሊወድ መስቀል እኮ የሰላም መስቀል ነው። በሰፈር የምትደባደው የምትለያዩ የምትቧደኑ የሰፈር ቡድን ካልቆመ የሀገር ቡድን አይቆም። የቤት መለያየት ካልቆመ የሀገር መለያየት አይቆም። ሰላም ከአንድ ሰው የሚመነጭ ነው። እንዲያውም አንድ ሰው ከራሱ ጋር፣ ሰው ከሌላ ሰው ጋር፣ መንግስት ከመንግስት ጋር የሚያደርጉት ጦርነት አለ። የባሰው የመጀመሪያው ነው ይላል ቅዱስ ዮሐንስ አፈወርቅ። ማን? ሰው ከራሱ ጋር የሚያደርገው መጣላት። ራሳችን ጋር መታረቅ ይገባናል። ይህንን ነው የምነግራችሁ እና አላችሁ እግዚአብሔር ከሁላችን ጋር ይሁን። አንድ ክንፏ እኔ እውነቴን ነው። አሁን ጎንደር ያለው ኢትዮጵያ ውስጥ ያለው ኦርቶዶክሳዊ ወጣት ምን ይመስላል ብትሉኝ አንድ ክንፉን የተቆረጠ ንስር ይመስላል። ይበራል አይበራም? አንድ ክንፉ ምንድን ነው? ሃይማኖት አላችሁ። በዚህ አልጠረጥራችሁም። እንዲያውም ከእኔ ቀድማችሁ ለቤተ ክርስቲያን አንገታችሁ የምትሰጡ እናንተ እንደምትሆኑ እርግጠኛ ነው። እኔ ምናልባት ጥቅሴን እየተቃቀስኩ ልሮጥ እችላለሁ። መከራው ሲመጣ አይ እንደ መኳሸት ካልኩም አሁን ከመሞት ይህን ህዝብ ቆይቶ ማገልገል ይሻላል ብዬ ዘወር ልል እችላለሁ ማለት ማመካኛ ነው እንጂ የፍርሃት እግዚአብሔር እኔን እንደፈጠረ ለህዝቡ ሌላ አባ መፍጠር አያቅተውም። ማመካኛ እየተቃቀስ ነው የምንሮጥ። እሳቱ ውስጥ የምትገቡ ዘላችሁ እናንተ ናችሁ። አንድ ክንፍ አላችሁ። አንዱ ክንፍ ግን ንጽህናና ስነ ምግባር ነው። የላችሁም፣ ተቆርጧል። ከፍ ማለት ያቃተል ለዚያ ነው። በፍጹም በቃ አረመኔያዊ የሆነ ወጣት ነው ያዝነው። ለእውነቴን ነው፣ ሰደበን እንዳትሉ ስለማዝንላችሁ ነው እንጂ አድንቄ ብሄድ እኮ እንደምትወዱኝ አምናለሁ። ምን ያደርግላችኋል ግን ያ ክንፋችን ተሰብሮ አሁን መልፈስፈስ፣ ቅዳሴ ብናስቀድስ መልፈስፈስ፣ ምላው አይቋረጥም ምንም። ለምንድን ነው እንደዚህ ያላደረግነው? ምላችን አዎ እየጠበቀን ነው፣ ግን እውነተኛ ሰላምና መልስ እንዳይመጣ ያደረገው ለምንድን ነው? አንዱ ክንፋችን ስለተመታ ነው። ያ ምንድን ነው? ስርዓተ ቢስ ነን፣ አረማውያን ነው የምንመስለው። የክርስቲያን መልክ ፈጽሞ የለንም በእውነቱ ማለት ነው። እና ያንን እንድናስተካክል ነው እኔ የምነግራችሁ። ከቃሉ ጋር ናችሁ? ከፈርዖን የወጣ በሉ፣ ከፈርዖን ያወጣል። ድገሙት። ከፈርዖን የወጣ ከማን ያወጣል? ሶስት እናድርገው። ከፈርዖን የወጣ ከማን ያወጣል?
ስለዚህ እኛ ከፈርዖን ከወጣን ወገኖቻችን ከፈርዖን ማውጣት እንችላለን አንችልም? በሉኔም እንግዲህ ከዛሬ ጀምረን እንደናንተ ከፈርዖን ለመላቀቅ እለፋለሁ። እኔም እንደናንተ ገና እየለፋው ያለው ሰው ነኝ። በጸሎታችሁ ታስቡኛላችሁ። እኔም እንልፋ እናንተም እንልፋና ከዲያብሎስ ተላቀን ከዚያ በኋላ ደግሞ ዲያብሎስን ከሀገራችን እናስወጣው። ይሄን የሚያገዳድለንን የሚያባላንን በእውነቱ ማለት ነው ሰው መግደልን እንደ ጀግንነት የሚያስቆጥረውን ይህን የጭካኔ የአረመኔ መንፈስ እንዲገፍልን እኛ መጀመሪያ ከዲያብሎስ ስራ መላቀቅ አለብን። እግዚአብሔር ያላቀን። ሙሴ ሄደ። እዚያ በኋላ ተመልከቱ ምን አደረገ? ውሃ አጠጣቸው። ያ ውሃ ያጠጣቸው ማን ይመስላችኋል? ያንን ሰው በሉ እስኪ አቤት ለምን ረሳችሁት? አሁን ይሄ ሰው ለእነዚያ ሰዎች ውሃ ጠጥቷቸዋል። እስራኤልን ከግብፅ አውጥቷቸዋል። እነዚያ ሴቶች ረሱት ብያችኋል። ደግሞ ሌላ ጊዜ እስራኤልን ደግሞ ከግብፅ አውጥቷቸው ባህር ከፍሎ አሻግሯቸው አንድ ቀን ራባቸው፣ ውሃ ጠማቸው። ድንጋያቸውን ይዘው ሊወግሩት ሙሴ ውሃ አምጣ፣ ከዚህ በረሃ አምጥተህ ልትፈጀን ነው? ውሃ አምጣ በድንጋይ። ኧረ እባክህ ጌታዬ ሕዝብ ሊፈጀኝ ነው። በል ሙሴ ውሃ በበትር ሀለቱ ምተው ውሃ ይፈልቅላቸዋል። ሙሴ በሌላ ቀን ሲያጠጣ እግዚአብሔርን አስመስግኖ ነበር የሚያጠጣቸው። እዚያ ለቅን እነሱ ጠጡ አላቸው። በሰው ፊት ስላላከበርከኝ አንተም ምድረ ርስት አትገባም። ስርዓት የሌለው ሕዝብ አባቱን ጨምሮ ያስቀስፋል። እኛም በእናንተ እንቀጣለን። በእውነቱ ማለት በአግባቡ ባለመሄዳችሁ ሳትነግሩ ተብለን ነው፣ ሌላ አይደለም። ሳትነግሩ ሳታስተምሩ ተብሎ ይፈረዳል። እንደማይገባ ሲቆም ድንጋይ ይዘው የሙሴን ውለታ አረስተው ሁንዝ ሲብሖ ለእግዚአብሔር ስቡሐ ዘተስብሐ ፈረሰው መስተጽነው ወረወስተ ባሕር ብለው በዘመሩበት አፋቸው ድንጋይ ይዘው ደግሞ ሊወጉት ደግሞ አንድ ቀን ምን አሉት? ሙሴ ዛሬ ሰየመና ሰለቸን፣ ስጋ አምጣ። ችግር እኮ ነው። ስጋ አምጣ። ውሃ የጠጣቸው ስንት አይ ሙሴ አንተን የፈጠረ እግዚአብሔር ተመስገን ብለውታል። ስጋ ሲሄድ ደግሞ ስጋ አምጣ። ዛሬ ታንቀን በሞት አምሮናል። ዛሬስ ኧረ በሞት ነው ይሻለን። ግብፅ ዱባ ብንበላ ይሻለን ነበር አሉ። አላ ሙሴ በውኑ ይህን ሕዝብ እኔ ፈጥሬዋለሁ፣ እባክህ ስጋ ስጣቸው አለ። ደግሞ ወደ እግዚአብሔር ስጋ ሰጣቸው። ስጋውን በልተው ደግሞ እንደው እኮ አይ አሁን ሙክቱን አርዶልና ነው ጠቦቱን እዚህ በረዶ እያረጋ ስጋ እያለ ይቀልድብናል እንጂ አሉ። እዚያ በኋላ ወንዝ አዲ መብልቆም ውስታፉ ሆሙ ወመጻ መቅሰፍተ እግዚአብሔር ላይ ይሆኑ መብሉ የጎረሱትን ሳይወጡት በዚያው እባብ መጥቶ ፈጃቸው። ከግብፅ የወጡት 60,000 አጋር በሙሉ ሽማግሌና ጉልማሳ ከህፃናት በስተቀር በረሃ ረግፎ ቀረ። የሙሴንም የእግዚአብሔርን ውለታ በመርሳታቸው 40 ዓመት ተቆጣይ ክጓለ ኢቲ ትውልድ አብልቷቸው የሚረሱ አጠጥቷቸው የሚረሱ አንድ ቀን ሲጎድል እግዚአብሔርን የማይታገሱ ሙሴንም የማይታገሱ በመሆናቸው ለዚያ ሁሉ ርስት ሳይወርሱ ቀሩ። እንዲህ ከመሆን እግዚአብሔር ይሰውረን አላችሁ። በሌላ ደግሞ አንድ የተረሳ ሰው ደግሞ ሙሴ ቅድም እነዚያን ሴቶች ምንድን ያደርግላቸው? ውሃ አጠጣላቸው። ውሃ ያጠጡልንን መርሳት የለብንም። አንድ ሁለተኛ አንድ የተረሳ ሰው ደግሞ መጽሐፈ መክብብ ምዕራፍ 9 ላይ ልንገራችሁና ምስጢሩን ነግራችኋለሁ። እንዲህ ይላል፣ ተመልከቱ። አባይ ይእቲ ተመልከቱ። አባይ ይእቲ በሃቤ ሀገር ንስቲት ወለበ ውስጤታ ህዳጣን። በእኔ ዘንድ ትልቅ የሆነች አንዲት ትንሽ ሀገር አለች። በእኔ ዘንድ ታላቅ የሆነች አንዲት ትንሽ ሀገር አለች። ተመልከቱ። በእኔ ዘንድ ታላቅ ናት፣ ግን አንዲት ትንሽ ሀገር አለች። በውስጧ የሚኖሩትም ሰዎች ጥቂቶች ናቸው በቁጥር። መጽሐፈ መክብብ ምዕራፍ 9 ቁጥር 14 ጀምሮ በውስጧ የሚኖሩ ሰዎችም ጥቂቶች ናቸው ይላል። ወታንሳ ላይኒሃ አብይ ንጉሥ ወአገታ፣ በእሷ ላይም አንድ ታላቅ ንጉሥ ተነሳ፣ ያችን ሀገርም ከበባት።
ወይሐንጽ ወሐነጸ ሲል ነው። ወይሐንጽ ላዕሌሃ ጥቅመ አብየ በእሷ ላይ ታላቅ ግንብ ገነባባት፣ አጠራጠረባት። ያችን ሀገር ለመውጋት ሀገሪቱ ታናሽ ናት፣ ግን ትልቅ ሀገር ናት። አንድ ብዙ ሰራዊት ያለው ጨካኝ ንጉሥ መጥቶ ያችን ሀገር ወረራት ይላል ሰሎሞን። አላ ሲወራት አጥር አስጨንቆ ዙሪያዋን ከተማዋን ከቦ በሰራዊት ሲያስጨንቃት ወረከበ በውስቴታ ብእሴ ጠቢበ ወነዳዬ አንድ ጥበበኛ ድሃ ሰው አገኘ ይላል። ከዚያች ሀገር አንድ ጥበበኛ ነገር ግን ድሃ ሰው አገኘ። ወያድህን በጥበቡ ተመልከቱ፣ ወያድህን ሀገረ ውእቱ በጥበቡ ያ ድሃ ነገር ግን ጥበበኛ የሆነ ሰው ያችን ሀገር ያለ ሰራዊት ከዚያ ከታላቁ ንጉሥ መከራ አዳናት፣ አስጣላት። አልቦ ዘተዘከሮ ተመልከቱ ሰብ ለውእቱ ብሲ አልቦ ሰብ ዘተዘከሮ ይላል። ተመልከቱ ሰብ ህውረ ለውእቱ ብሲ ይህንን ሰው ግን አንድ ሰው እንኳን አላስታወሰውም። እንግዲህ ተመልከቱ ደግሞ የነዚህ የቅድም ውሃ ነበረ። ከውሃ ወይኛው ከበድ አላለም እንዴ? ያ የበግ ውሃን ያጠጣላቸው ደግሞ እዚህ አንድ ሁለታው የተነሳ ደግሞ አንድ አስደናቂ ሰው ደግሞ በመጽሐፍ ቅዱስ አገኘ። ምን አይነት ነው? ድሃ ነው፣ ጥበበኛ ነው። ግን በጥበቡና በድህነቱ ያችን ሀገር ካስጨናቂ ንጉሥ ጦርነት እጅ ያስጣለ ድሃ ነው። የዚያን ድሃ ሕይወት ግን ያሰበው ሰው የለም። ወአንሰ እብየ ትሄይስ ጥበብ እምኃይል እኔም እንዲህ እላለሁ ጥበብ ከኃይል ትበልጣለች። ተመልከቱ ሰሎሞን ነው የሚለው ጥበብ ከኃይል ትበልጣለች። ብዙ ሰራዊት ይዞ የመጣውን ንጉሥ በጥበብ ያለ ድሃ አሸንፎታልና ጥበብ ከኃይል ትበልጣለች። ወጥበቡ ለውእቱ ነዳይ እንተ ትትሜነን ሰው የናቃት የዚህ ድሃ ጥበብ አለ ከንጉሱ ከሰራዊቱ ትበልጣለች ብሎ ይናገራል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ። አሁን እኛ ያለነው ጎንደር ነው። ጎንደርን በእሳት ያጠረ እሳት የጎረሰ ሰራዊት መጥቶ ቢከባትና አያደርገው መድኃኔዓለም ይችን ሀገር የት እንድረስ በምንልበት ሰዓት አንድ ሰው በጥበቡ ቢያድናት ያንን ሰው እንደ መርሳት ያለ በደል አለን? የለም። በአንድ ሀገር የሚኖሩ ሰዎች ግን እንዲህ አደረጉ። ክፎች ናቸው፣ ጥሮች ናቸው? ፍረዱ። ፍርድ ለእናንተ ፍረዱ። ምኑ ናቸው? አገሪቱን ጨካኝ ንጉሥ በብዙ ሰራዊት ይዞ መጥቶ አጠራት፣ አስጨንቁ። አንድ ድሃ ሰው ያችን ሀገር አዳናት። የዚህን ድሃ ይሄንን ጉረስ ብሎ ያሰበው ሰው የለም። እነዚህ ሰዎች ክፎች ናቸው፣ ጥሮች ናቸው? መልሱላቸው። አፍ ያላችሁ ክፎች ናቸው? ያበሳጫሉ? እናንተ ናችሁ እነዚያ ሰዎች። ምን እንደሆነ ሀሳቡን ልንገራቸው። ውለታ መርሳት ይህን ያህል ነውር ነው። እንግዲህ ባጭሩ ወገኖች ነገሩ ስናመጣው ሙሴ የተባለ ክርስቶስ ነው። ሙሴ የተባለ ክርስቶስ ነው። ሸክም ድንጋዩን አንከባሎ ውሃ ያጠጣ የተባለ መርገምን አስወግዶ የሕይወት ውሃ የሰጠን መድኃኒዓለም የመርገም ሸክማችን ከራሳችን ላይ ያነሳልን። ሁለቱ ሴቶች ነፍስና ሥጋ ተባብረው ክርስቶስን መርሳታቸውን የሚያጠይቅ የሙሴ ልጆች ተባብረው ሙሴን የዮቶር ልጆች ሙሴን ረሱት ማለት ነፍስና ሥጋ ተባብረው የዋለላቸውን ክርስቶስን 5000 ዘመን ተሸክመነው የነበርነውን 5500 ተሸክመነው የነበርነውን የኃጢአት ድንጋይ አንከባሎ ሸክማችን አስወግዶ ለተጠማነው የሕይወት ውሃ የሰጠንን የክርስቶስ ውለታ መረሳቱን ለምን ተሐደጋው ለውእቱ ብሲ እናንተ ሴቶች ለምን ያንን ሰው ረሳችሁት ማለት
ክርስቲያኖች ለምን ክርስቶስን ረሳችሁት? እስኪ በሉ ክርስቲያኖች በሉ። እሺ ለምን ክርስቶስን ረሳችሁት? ይሄ ነው ማለት ነው። የምንረሳ ክርስቶስን ስለምንረሳ ነው። ኢትዮጵያ ሀገራችን አይረሳትም እግዚአብሔር። እኛ የረሳነውን እናስታውስ። ማን የረሳ ነው? ክርስቶስን የረሳ ነው። ክርስቶስን መርሳት ከውሃው ጋር ብቻ የሚገናኝ አይደለም። ያ ድሃ አልኳችሁ አይደለም? ያ ድሃ የተባለ ማን እንደሆነ ልንገራችሁ። አሁንም ክርስቶስ ነው። ድሃ ለምንድን ነው የተባለ? እኛን ባለጸጋ ለማድረግ እሱ ድሃ ሆኖ ስለመጣ። ወነሳ አርአያ ገብር፣ ያ የባሪያን መልክ ይዞ መጣ ይላል። ተመልከቱ። አንደ ርእሶ እምኩሉ እንዘባይ ውእቱ እምኩሉ ከመ ትበዓሉ አንትሙ በንዴተ ዚአሁ ይላል አብነት። በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ድሃ ሆነ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ። ባለጸጋው ስለ እናንተ ድሃ ሆነ። ወደ ድህነት ተለወጠ ማለት አይደለም። ሆነ የሚለውን እዛው ሌሎች ወንድሞቻችን በስህተት ክርስቲያኖች አምላክ ወደ ሰውነት ተለወጠ ይላሉ። ሆነ የሚለው ሆነ በቅኔ ቤት በግስ ስንት አወራር ነው ያለው? ወደ 34 አካባቢ ነው መሰለኝ ሆነ የሚወርደው ፍቹ ነው። ይሆን ተሳስቻለሁ? ሊቃውንቱ ያግዙኛል። ለምሳሌ ሆነ ብሎ ጠቆረ ወደ ልጅ ይችላል ማለት ነው። ሆነ ብሎ ማለት ሆነ ይሆናል። ሆነ ብሎ አስተማረም ይሆናል። ሆነ ከ34 በላይ ፍች ነው ያለው ማለት ነው። እገሌ ዳኛ ሆነ ወልጅ ሆነ ስንል የመጀመሪያ መልኩን ለወጠው ዳኛ ወደሚባል ተለወጠ ማለት ነው እንዴ? አይደለም። አካሉን እንደያዘ አይምሮውን እንደያዘ ዳኝነትን ገንዘብ አደረገ ነው። አምላክ ሰው ሆነ ሲባል ወደ ሰውነት ተለወጠ ሳይሆን በአምላክነቱ እንዳለ ሰብዕናን ገንዘብ አደረገ ነው። እንዘባይን ውእቱ የሚለው ባለጸጋ ሲሆን የሚለው ምንድን ነው? ባለጸጋ እንደሆነ ከነ ባለጸግነቱ ወደ ድህነት ሳይለወጥ ማለት ነው። እንዘ ያርቅ መንበረ ስብሐት ይሁን ከሰማይ መንበሩ ሳይናወጥ ከልብሰ መንግስቱ ሳይራቆት ከጌትነቱ ሳይጎድል ከመንበሩ ሳይወርድ ሕያው ወደ መዋቲነት ሳይለወጥ መሞትን ገንዘብ አደረገ። ንጉሥ በድሃ ቤት ገብቶ እንጀራ ቢበላ ንጉሱ ወደ ድሃነት ተለወጠ እንደማይባለው ሁሉ እፎ ቤተ ነዳይ ሀደረ ከመ ምስኪን። ባለጸጋው መለኮት ከድሆች ቤት ከድሆች ዘመድ ከድሆች ጎጆ በወላዲተ አምላክ በድንግል ማርያም ሥጋ አደረ። ቅዱስ ጎርጎርዮስ እንደሚባለው ድሃ ሆነ የሚባለው ለሱ ምንድን ነው ሲባል ድሃ ሥጋን ለብሶ ከመታየት በቀር ምን ድህነት አለው ይላል። እሱ ደህይቶ አይደለም፣ ወደ ድህነት ተለውጦ አይደለም። ድሃ ሥጋ አለበሰ ነው። በትዕቢት የጠፋነውን በትህትና አይደለም። ትሑታነሂ በትህትናሁ አልዓለ ይላል። ተመልከቱ። የተዋረዱትን ዝቅ ብሎ ከፍ አደረጋቸው። ዝቅ ብሎ ሳያጣ አጥቶ እኛን አበለጸገ። ስለዚህ ይሄ ነው ድሃ ሰው የተባለ ክርስቶስ ነው። ራሱን ድሃ አድርጎ እኛን አድኖናልና። ያ ክተት ሰራዊት ብሎ የመጣው ጨካኝ ንጉሥ ማን እንደሆነ ታውቃላችሁ? ዲያብሎስ ነው። የዲያብሎስ ሰራዊት ምንድን ነው ስትሉን፣ ፍቶታት እኩያት ኃጣው እርኩሳት ይባላል። ፍቶታት እኩያት ኃጣው እርኩሳት ይባላል። ይሰማል? ምን ማለት ነው? ይሰማል ማለት ምን ማለት ነው? ማለት ፍቶታት እኩያት ኃጣው እርኩሳት ማለት ማለት ነው። ፍቶታት እኩያት ማለት ክፉ መሻት ማለት ነው። ክፉ መሻት፣ የረከሱ ኃጢአቶች። የዲያብሎስ ሰራዊቱ እነዚህ ናቸው። የዲያብሎስ የአጋንንት ሰራዊት እነማን ናቸው ካላችሁ፣ የአጋንንት ሰራዊት ፍቶታት ናቸው። ምንድኖች ናቸው አልኳችሁ? ፍቶታት፣ ክፉ ፍላጎት የአጋንንት ሰራዊት ነው። ክፉ መሻት ማለት ነው። ኃጢአት የዲያብሎስ ሰራዊት ናቸው። ዲያብሎስ ሰውን አስገድዶ ሰውን ናጣወት አምልክ አይልም። የኃጢአቱን ሰራዊት ነው እንዲህ የሚያቀርቡ። ምግብ ቤት ሲገባ እንትን የምትባል ምግብ ቤት አለች፣ እንትን የምትባል ምግብ አለች አይደል? በየአይነት የምትባል
ይህም በልቻ ታውቃለህ። በየአይነት ምንድን ነው ያለ? ምንድን ነው ያለ? ቀይ ስር፣ ጎመን፣ ሽሮ፣ ድንች እያለ ይቀጥላል። ወዘተርፈ እንደዚህ ያለ በየአይነት ይባላል። አንድ ቀን ሰይጣን ለቅዱስ እንጦንስ በየአይነት ይዞት አየ። በጣም ብዙ አይነት ምግብ እኮ እንደ ይገርመኛል። ብዙ አይነት ምግብ በዚህ በሙዳይ አድርጎ በመርፌ ቁልፍ አንጠልጥሎ ጆብ እያለ እየሄደ ማለት ነው። እንደኔ ካባ በዚህ አንጠልጥሎ ምግብ ወዴት እየሄድክ ነው ሲለው ለወዳጆች ስንቅ አቀበለ። ወዳጆቹ እነማን ናቸው? እኔና እናንተ። እነዚያም በየአይነቶች ምንድኖች ናቸው? የኃጢአት አይነቶች ናቸው። ለምንድነው አንድ አይነት ምግብ ያላስከው ቢሉ ሁሉ አንድ አይነት ምግብ አይወድም። ምን ማለት ይመስላችኋል? ሌባውን ሳንቲም ነው የሚያቀርብለት። ሌባውን ዘማዊውን ደግሞ ያቀርብለታል። ለሚገድለው ሰይፍ ያቀርብለታል። ድካማችን ያጠናል ሰይጣን በጣም መረጃ ሰብስቦ ነው ሰውን የሚጎዳው። ለምሳሌ ሰይጣን ሰዎች ክርስቶስ በሰዎች ልብ እንዳለ ያውቃል አያውቅም። ሰይጣን በእኔ ልብ አሁን ክርስቶስ ይኖር አይኖር አያውቅም። በእኔ ልብ ግን ያውቃል። ሰይጣን በሰው ልብ ክርስቶስ መኖርና አለመኖሩን ፈትኖ ነው የሚገባ። ከዚህ በኋላ ተመልከቱ፣ እንደ ድሮ ዘመቻ ማለት ነው። ድሮ ጦርነት ሲገጥሙ አባቶቻችን ከሌላ ሀገር ወይም ከጣሊያን በሉት ከደርቡሽም ሲጠ መጀመሪያ አንድ ፈረስ ይላካል። ወደዚያ ፈረስ ጥይት ከተተኮሰ ተዘጋጅተዋል ማለት ነው ሰዎች ይባላል ማለት። በዚያ ነው የሚፈተኑ ማለት። ዲያብሎስ መጀመሪያ ለክቶ ነው። ከዚያ በኋላ የሰውዬ ባዶ ነው አሁን ልግባ ይላል። ለምሳሌ ምን ያደርገው መስላችሁ? አንድ ሰው እኔን የሚያናድድ ስራ እንዲሰራ ያደርጋል። የሚያናድድ ስራ ይሰራል። የዚያን ጊዜ አይምሮ ልውጡት ብሎ ሲናደድ ክርስቶስ የለውም የሰውዬ ባዶ ቀፎ ነው ማለት ነው። ክርስቶስ ያለበትን ሰው ሰይጣን የሚያውቀው በሰላምነቱ ነው። ሰው ሲቆጣ በዚያ ሰው ልብ ክርስቶስ እንደሌለ ሰይጣን የሚያውቅበት አንዱ መንገድ ነው ይላል መጽሐፈ ገነት። ሰው ሲቆጣ፣ ሲዋሽ፣ መቀባጠር ሲያበዛ ክርስቶስ በዚያ ሰው ልብ እንደሌለ ያውቃል። እዚህ በኋላ የፈለገውን ኃጢአት ያቀርብለታል። ድካማችን ያጥናል። ምን እንደምንፈልግ ያውቃል። አንዳንድ ጊዜ ለሆዳም ሰው ለሆዳም በሬ ጭድ ያዝለታል። ሆዳሙን የሚያደርግለታል። ማክሰኞ የማይጋብዘውን ጓደኛ ረቡዕ እንዲጋብዘው ያደርገዋል። ሰይጣን እኮ እንደዚህ የሚያደርገው ሻይን ጠጣ ይለዋል። በ5 ሰዓት ብትወውሳ ለዚያው ልጠጣው እግዚአብሔር የማያውቀው የለም ብሎ ያችን ዳቦ ይበላል ማለት ነው። ድካማችሁን ስለሚያውቅ የምትወዷትን ነገር ያቀርብ። አንዳንድ ጊዜ ምን ብለን እንደምናስብ ታውቃላችሁ? የምንፈልገውን ነገር ስናገኝ እግዚአብሔር የሰጠን እንዲመስለን ያደርጋል ሰይጣን። እግዚአብሔር የሰጠን ጸሎቴን ሰማይ ብለን እንደዚያ በዚህ መልኩ ለሰው ለየድካሙ አጥንቶ ያቀርባል ሰይጣን። ያን ነው በየአይነቱ ያልኩ። ከቃሉ ጋር ናችሁ? ደግሞ አንተን የሚያሸንፍ ታዲያ ምን አይነት ሰው ነው ሲባል ትህትና ያለው ሰው ግን ያሸንፈኛል። ትህትና ያለው ሰው እግዚአብሔር ይቀርበዋል፣ ዲያብሎስን ድል ይነሳዋል። እና በድህነቱ አዳነን የተባለ ክርስቶስ ነው። ስለዚህ ዲያብሎስ ጓዙን ጭኖ መጣ፣ ሰራዊቱን ጭኖ መጣ፣ ከበበን። 5500 ዘመን ሲያስጨንቀን ኖረ። አልጠረጠረም። ያ ንጉሥ በዚህች ሀገር እኔን ድል የሚነሳኝ ሰራዊት የለም ብሎ ባልጠረጠረው ድሃ እንደተሸነፈ ሰይጣን ባልጠረጠረው ስጋ ተሸነፈ። አርአያ ዘይማስን ዘወጡ በአርአያ ዘይማስን ተነስተ። የማይለወጥ ባህሪ ያለው ዲያብሎስ በሚለወጥ ስጋ መለወጥ በሚስማማው ስጋ ምን አደረገ? ድል ተነሳ ማለት። የሚለወጠው የነበረው ስጋ የማይለወጠውን ዲያብሎስን አሸነፈ። ዲያብሎስ አልጠረጠረም ክርስቶስ ያሸንፈኛል ብሎ ባልጠረጠረው ያ ንጉሥ ባልጠረጠረው ድሃ እንደተሸነፈ ዲያብሎስ ባልጠረጠሰው። ዲያብሎስ እመቤታችን ለምን እንደሚጠላት ታውቃላችሁ? ለምን እንደሚጠላት ዲያብሎስ ሰዎችን እያስነሳ ድንግል ማርያምን የሚያሰድብ ለምን ይመስላችኋል? በጣም በናቀው ጠባይ ስለተሸነፈ። ሰይጣን መጀመሪያ ኃጢአትን ወደዚህ ዓለም ሲያስገባ በማን በኩል ነው ያስገባ? በሴት አይደል? በሔዋን። ስለዚህ ሰይጣን ከዚያ ጊዜ ጀምሮ ሴትን ንቆ ጨርሷል። ሴት ይህን ታደርገኛለች ብሎ ጠርጥሮ ያውቅ። ኋላ የመሸነፊያው መነሻ በማን ሆነ? በሴት። በዚህ ምክንያት ደሙ ይፈላል።
እሷን በሰማ ቁጥር የእሷስ እነዚህ አባዮች ሲናገር በቀደም የጠቀስኩትን ለነበራችሁ ድግም እንዳይሆን ግን ድገም ምን አለ አልወ ግን ዘያፈቅር ሰይጣን ከመአይድ ጸሎት ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደውን ስራ የለም። ጸሎት ማቋረጥ ይወዳል። ተመልከቱ። ለምን ስንል እሳት ይወጽ ማፉ ለዘይጼል ከሚጸልይ ሰው እሳት ይወጣል። ወይደጉጹ አይኑን ይወገዋል፣ ወያውዮ ያቃጥለዋል። ወበእንተዝ ይጸል ሰይጣን ትጋሃ ወጸልዮ እምኩሉ ከቢረሰነ ሰይጣን ከዚህ ሁሉ ነገር ከሁሉም መልካም ነገር ጸሎትን አጥብቆ ይጠላል። ስለዚህ እንዳንነሳ ሌሊት ቅንድባችን በእንቅልፍ ያከብዳል። ከተነሳን በኋላ ይትመነገን ባህልዮ ከንቱ የዚህን ዓለም ሐሳብ በማሳሰብ ልብ መስረቅ ይጀምራል አለና ሲቆይቶ ወፈልፋ ደሰ ይትማ ወይ ሐቂ ስነሊሁ ሶበይ ሰም ውዳሴ ዚያኪ ከሁሉም ነገር በላይ ደግሞ ያንቺን ምስጋና ሲሰማ ተቆጥቶ ጥርሱን ማፋጨት ይጀምራል። ለምን? አንቺ ከተወለድሽ ጀምሮ ረፍት አላገኘምና። ምርኮ የተጀመረ በሷ፣ ስቃዩ የመጣበት በሷ። ስለዚህ እሷን ካልጠላ ማንን ይጥላ? ደግሞ እሱ የሌለውን ሀብት እዛው ተገኘ። ችግሩ ነው እኮ እናንተ። እሱ ትዕቢተኛ ነው፣ ትሕትና የለውም። እሷ ደግሞ እንዴት እኔን ትበልጠኛለች ብሎ እና ሊቃውንቱ እንዳሉ ዲያብሎስ እመቤታችን የሚጠላት ስለሚቀናባት ነው ይላል። የሌለው አላት፣ እሱ ትሕትና የለውም። እመቤታችን ትሕትና አላት። እሱ ጸጋ የለውም፣ እሷ ጸጋን የተመላሽ ናት። እሱ እርኩስ ነው፣ እሷ ቅድስት ናት። እሱ እርጉም ነው፣ እሷ ቡርክት ናት። ስለዚህ ይጠላታል፣ ሊጠላትም ይገባል። ሊጠላትም እንደ እውነቱ ልናደንቅበት አይገባል። ይጥላት እንጂ እሷን ካልጠለማማነት ድሮስ ዲያብሎስ ይወዳት ኑሯል። የዲያብሎስ ልጆች እመቤታችንን ይጠላል። ስለዚህ ተመልከቱ፣ ባልጠረጠረው መልኩ እንደውም እኮ እመቤታችን ስትወለድ ይገርመኝ ወንድ የሴቲቱ ዘር ራስህን ይቀጠቅጥሃል ተብሏል ዘፍጥረት ምዕራፍ 3 ላይ እና እሱ የሚመስለው ተቀጠቅጥሃለች ተብሎ አልተጻፈም። ይቀጠቅጥሃል ተብሎ ስለተጻፈ ወንድ ነው ብሎ ነበር የሚጠብቅ እና እመቤታችን ስትወልድ እመቤታችን ሐና ጸንሳት አለ። ዛሬ ቅድስት ሐና ናት። በረከቷ አይደርብህ። አስቤው አይደለም ርዕስ እየጎተተ ነው እሱ ያደረሰ ከዛ። ስለዚህ እናታችን ቅድስት ሐና እመቤታችን ጸንሳ ሳለ ባላ ሐና እግዚአብሔር በሌሊት ጎበኘሽ እንጂ ብላ አይነ ስውር የሆነች ዘመድ ነበረቻት። የሐናን ሆድ ዳሳ አይኗን ብዳሰሰው በራ። ያ የሚቀጠቅጠ ሊወለድ ነው እንዲያ ነው። ከዚያ ደግሞ አንድ የሐና ዘመድ ሙቶ ነበረ። ያስከሬኑን አልጋውን እየዞረች ሐና ስታለቅስ ጥላዋን ብትጥልበት አፈፍ ብሎ ተነስቶ ሰላም ለኪ እምሄውጡ ለዘገብረ እማ ለፀሐይ ጽድቅ ተመልከቱ ለዘገብረ እወምሄውጡ ለዘገብረ ሰማይ ወምድረ የብርሃን እናት ሰማይና ምድርን የፈጠረ የእግዚአብሔር አያቱ ሐና ደስ ይበልሻል። የእግዚአብሔር ምንድን አሁን የእግዚአብሔር አያት ለኔ እናቴ ብላት ምንድነው ብርቅና ነው? እግዚአብሔር ክርስቶስ እንኳን ሐናን አያቴ ናት ተብሎ ዘር ሲቆጠርለት አላፈረም። ጊዜው እኮ እንደው የሰው ትዕቢት እኮ እንደው አይደርስ እኮ ነው። እንደው ሲራክ ያለው እኮ እንደው እውነት እኮ ነው። ትዕቢተኛ ድሃ አስጠላኝ አለ። እውነቱን ነው። እውነቴን ነው። ትዕቢተኛ ድሃ ሰርቶ እንዳይበላ አንዳንዱ ድሃ ኩራትራት ነው ይላል። አሁን ኩራትራት ይሆናል? እስቲ ሞክሩት አንድ ቀን ተኝም አይሆንም። ስለዚህ ምን ማድረግ ይገባል? ሰርተ ብላለቅ ኩራትራት ነው አትበል። መስራት ነው የሚገባው። ጌታም እንኳን እንጨት እኮ ይጠርብ ነበረ ከዮሴፍ ጋር አብሮ። እግዚኦ ሰማይና ምድር ያነጸ ጌታ ለዕለት እንጀራ እያጣረበ ዮሴፍ ድግር ሲጠርብ ጌታ ጫፉን ይይዝ ነበር ሞፈር ሲጠርብ። እንዲሁም አንድ ቀን ዮሴፍ ሳያስበው በጣም ገብቶ ጠርቦት ቁምጥ አለበት። አይ ለፍቼ ገበያ ከሰረ። ቀንበር ሻጭ አይደል ዮሴፍ? ከሰረ ሲል አይዞ ብሎ ጌታ ሞፈሩን ቀጥሎለት ልጅ ሳለ ብዙ ያጣረው ነበር። ያዛንተ ልጅ እየተባለ እንደኛ ነገር ምን ተዘርዝሮ ያልካል? አምላክ እንጨት ጠራቢ ነበር። እንጨት ጠራቢ ልጅ እየተባለ እንጨት እየጠረበን ያደገ ፈጣሪ እሱ። እኛ ስራ እንደምንጸየፍ ዝም ብሎ ኩፍዝ ይለለን ዝም ብሎ አስሩ እንደው ማምላክና ስሩ። እሺ በሉ እንጂ
ብላችሁ ብትመጻድቁ ይሄን ነገር ይዘር የእንትን አዘለ እኔ ጎንደሬው ምናምን ብትሉ ጎንደሬነት ምግብ አይሆንም፣ ስራ ነው የሚሆነው። ሰምታችኋል? ያረንጆ አሰሙ እናንተ እውነቴን ነው። ስራ ፈትነት በዝቷል። ስራ ስሩ፣ እንድንሰራም እግዚአብሔር ይርዳን እና የሴቲቱ ዘር ግንባርክን ራስ ቅል ይላል ስላለው ጌታ ኋላ እመቤታችንን ገና ሳይወለድ ጽንሱ እንደዚህ ያደረገ ሲወለድማ ምን ሊያደርግ ነው? ኑ ንገሮሙ በሉ ሳይርቅ በቅርቡ ሳይደርቅ በርጥቡ ኑ ሐናን እንግደላት ተባለ። ለምን? ያ ልጅ ሊወለድ ነው ብሎ ሰብቶ ነው። ቅዱስ ገብርኤል መጥቶ ወደ ሊባኖስ ሂዶ ኒም ሊባኖስ የመራት እህቴ ሙሽራዬ ከሊባኖስ ነይ ይላታል ሰሎሞን። ነይ የሚላት በዘመን ርቃው ነው። ከእመቤታችን ልደት መድረስ ፈልጎ ነይ እባክሽ ይላታል። ስለዚህ ከሊባኖስ ተወለደች። ኋላ እመቤታችንን ስታድግ ከእናት አባቷ ቤት እያለች ሰይጣን ዝም ያለ ለምን ይመስላችኋል? ሴት ስትሆን ጊዜ ነው። ሴት ስትሆን ጊዜ ይቀጠቅጥሃል እንጂ ትቀጠቅጥሃለች ስላልተባለ ጉዳዩ በሷ በኩል እንደሚመጣ ስላልገቡ ነው እንዴ እኔ እኮ ያ ልጅ ተወለደ ብዬ ነው እንጂ በልተዋት ብሎ ተዋት። እንኳን ተዋት ባይተዋት ምን ያደርጋታል? እሱ ነው። ስለዚህ እመቤታችን በቤተ መቅደስ አደገች። ኋላ ታምር ስታደርግ ጠንቋይ አስጠርቶ ያ ሁሉ መከራ ደረሰባት። መጥቆል የሚባል ጠንቋይ መጥቶ ወይኔ መጥቆል እንዲህ ተደፍሬያለሁ ብሎ አላችሁን? አጠፋላችኋለሁ እንደዚህ ያደርግላችኋለሁ ብሎ ጉቦውን ተቀባብሎ የጠንቋይ ነገር ኋላ ቢል እመቤታችን ሲሄድ በሳት እያንገበገበች በጸሎት ሰደው ነበረ። ድንግል ማርያም የአምላክነት ስለሆነች ብቻ በዝምድና የተጠበቀች እንዳይመስላችሁ፣ በጸሎቷ ነው የተጠበቀችው። እግዚአብሔር ስለመረጣት ብቻ አይደለም፣ ለፍታ ተጋድላ ነው፣ ንጽህናዋን ጠብቃ ነው። በስራዋ ነው የምናመሰግናት። አምላክ በሰጣት ጸጋ ብቻ አይደለም፣ መመረጧን አጽንታ ይዛ ስለኖረች ነው። ኋላ ተመልከቱ፣ አንድ ቀን መጥቆል ወይኔ መጥቆል እኔ እንዲሁ ተደፍሬያለሁ ጨብ ቢያደርግ 300 አጋንንት መጡለት። 300 አጋንንት መጡለት። መጥቆል ምን ብዙ ሆነዋል። ኧረ አንዲት እንዲህ የምትባል ማርያም የምትባል ጠላት ተነስታብኛለች፣ አንድ አርጉኝ። አይዞህ እኛ ምን ይሳነናል? ለመትብለነ ጠብልሉ ምድረ ንጠበልለከ ወለመትብለነ አውርዱ ሰማይ እናወርድለከ። ጠይቁሸት ሰማይን ጠቅል አውርዱ ብትለን እናወርደዋለን፣ ምድርን ጠቅልሉ ብትለን እንጠቀልላለን። እኛ ምን ይሳነናል አሉ። አጋንንት ኩራት ነው በቃ ስራቸው። ከዚያ በኋላ ምን አደረገ? እመቤታችን ስትጸልይ እነዚያን ቅዱስ ገብርኤል መጥቶ አጭዶ ጥሯቸው አደረ። እንዲያው ይቺ ሰው እንዲያው ምን አይነት ናት? እንዲያው ወንድ ነው ይቀጠቅጥሃል የተባለ ይቺ ምንድን ናት እያለ ግራ ሲጋባ ኖረ። ይኸው እንደምታውቁት መጨረሻ ላይ በቅዱስ ገብርኤል ብስራት ጸነሰች። ደግሞ በቅዱስ ገብርኤል ብስራት መጽነሷን ደግሞ አያውቅም፣ አልሰማም ይሄንን ነገር። አይችን ላስገድል ብሎ በዝሙት ጸነሰች ብዬ ላስገድላት ብሎ እንዳይል መጀመሪያ ማየዘለፋ እናጠጣት፣ በዝሙት የጸነሰችውን የሚገል መድኃኒት እናጠጣት ብሏ ቢያጠጧት ተምትበሉ ግብታ በርሃ ገጻ ተመልከቱ፣ ምስሊተ እደ ተመልከቱ፣ እምብርሃነ ፀሐይ ዘወርሃኔ ሳን ከፀሐይ 7 እጅ ፊቷ በራይ። ደው ሊቃውንት ይላሉ የዚያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ሪው ከመዓት እግዚኦ ወፈሩ፣ ሪው ከመዓት እግዚኦ ወፈሩ። ውሆች አንተን አይደው ደነገጡ። መድኃኒቱን በውሃ በጥብጠው ሰጥተዋት ከፀሐይዋ ውስጥ ያለውን ጽንስ ውሃው ፈራው። በኋላ ተመልከቱ ፊቷ ከፀሐይ 7 እጅ አበራ። ወላ የዮሴፍ ልጅ ነው እያልኩ የምንጨነቀ ያሳማት ይላል ደግሞ የምንጨነቀ የዮሴፍ ነው እያለ ደግሞ ዓመት ዘራ ተናዶ ማለት ነው። ይህንንም ስድብ ዘራ። ኋላ እንግዲህ ጌታ ተወለደ፣ አደገ፣ ጾመ። ኋላ ጌታን ግራ ያጋባዋል ሰይጣን፣ በጌታ ግራ ይጋባል። ይህ ሰው እንደው ምን አይነት ሰው ነው ይላል። አይገባውም።
አንድ ቀን አጋንንት የልደት ዕለት አጋንንት በሙሉ ተሰብስበው ዓለምን ዙረው ሲመጡ ቤተልሔም ሲደርሱ መላእክት የልደት ዕለት በሐፀ እሳት እየነደፉ ሰደዷቸው። ኋላ ሲሰዷቸው ከየት መጣችኋል? ዓለምን ዞርና ተሽከረከርን። ምን አይታችሁ መጣችሁ? ኧረ አገርን ዓለም ዙረናል። ቤተልሔም የሚባል ስንደርስ በጥፊ እየመቱ የሚሰዱ የብርሃን መሰላል ተዘርግቷል። መንጋ ፈሪ ንዑስ ኩጹሩኒ ያዙኝና እንዳላቸው መዝዝ ኩራቱ መከራ ነው። ማመሳሰል የዲያብሎስ ጠባይ ነው። እግዚአብሔር 4 መንበር እንዳለው እኔም 4 ሳጥናኤል ላብጃለና አላበጅቶ ወደ ቤተልሔም ቢሄድ በጥፊ በብርሃን ክንፍ በጥፊ እየቀላቀሉ ሲሰግድ አሃ የኔ ጠላት ዛሬ ተወለደ ብሎ አዝምሮ ሄደ፣ ፈርቶ ሄደ ማለት ነው። ኋላ ደግሞ ሲያስበው ደግሞ ሲሰደድ አየው። ደግሞ ፈጣሪ ከሆነ ይሰደዳል እንዲህ ነገር እንዴት ነው ብሎ ደግሞ ግራ ይጋባል። ግራ እንዳጋባው ኖረ። ኋላ ባልጠረጠረው አይደል ንጉሥ የተሸነፈ አልኳችሁ። ክርስቶስን ኋላ ሲጾም ሲርባው አየ። መሰወል ለእግዚአብሔር አንተ ጌታ ሲርባው አይቶ የእግዚአብሔር ልጅ ከሆንክ ይላል። ከሆንክ የሚለው አዎ ነኝ የሚል መልስ ለማግኘት ነው። አዎ ነኝ ካለው ጦርነቱን የዚያን ልጅ ሊያነሳ ነው። የእግዚአብሔር ልጅ ከሆንክ ርዋሃል አዝዝ። ተመልከቱ፣ ከመማንቱ አይባን ይኩን ሀብስተ፣ እነዚህ ድንጋዮች ህብስት እንዲሆኑ አዝዝ አለው። ጌታ የእሱ ተንኮል አላምን አለው። አይ አለው አዎ ነኝ ሳይ ተመልከቱ፣ አኮ በህብስት ክመ ዘያሃዩ ሰብ አላ በኩሉ ቃል ዘወፅእ እምአፉ ለእግዚአብሔር፣ ሰው በእንጀራ አይኖርም ማለት የእግዚአብሔር ልጅ ከሆንክ የሚለውን መልስ አልመለሰለትም። ነኝ ካለው አስቀድሞ ሊያሰቅለው ነው፣ ገና ሳያስተምር ማለት ነው። ስለዚህ ግራ እንደተጋባ ትኖራታለህ እንጂ ያለ ስቅለት ዕለት አልነግርህም ብሎ ያንን ነኝም አይደለውምም ሳይል ምናለው ሰው በእንጀራ ብቻ አይኖርህም ማለት ቸገረው። አሁንም ዝም አለ። ኋላ ደግሞ ከዕለታት አንድ ቀን ልዩ ብዙ ሰው ሆኖ ከአንድ አጋንንት ላይ ሰፍሮ እስቲ ደግሞ የዛለት ከሆንክ ብዬው ነው ያልመለሰልኝ፣ ዛሬ ደግሞ እስኪ ነህ ልበለውና አለ። ደሞና ምን ይላል? ክርስቶስ ወልደ እግዚአብሔር ያው አይመርኩከ ከመ መኑ አንተ ኢታጥፋነ ዘእንበለ ታጥፋነ ዘእንበለ ይምጻእ ጊዜ። ምን እሱ ሩቅና ቅርብ ብዙ ጊዜያችን ሳይደርስ አታጥፋን። ስለዚህ የእግዚአብሔር ልጅ እንደሆንክ አውቄሃለሁ አለ። ሉቃስ 6 ላይ ይናገራል። ይሄን የእግዚአብሔር ልጅ ሆይ አታጥፋን አለው። ምን አለው መሰላችሁ? አዎ ነኝ የእግዚአብሔር ልጅ ነኝ ይለኛል መስሎታል። ምን አፍክን ዝጋና ውጣ። ዝም ብለህ ሰውየው ላይ አፍክን ዘግተህ ውጣ አለው። ደግሞ ችግር ነው። ማርቆስ ምዕራፍ 1 ቁጥር 23 ላይ አፉን ዘግቶ ወጥ። ይሄ ሰውዬ ግን እንደው ማን ነው እያለ ሲርባው ይሄ ሰው ነው ይሄ ሰው ነው አጋንንቱንም የሚላቸው ይመስለኛል ነው። አጋንንቱ ሰንሶ ተረጋጉ ሰው ነው ይሄ ሰው ነው የሚላቸው ነው የሚመስለው። ደግሞ እንጀራ ሲያበረክት እኔ አይደለም ይሄ ሰውዬ ይላል። ደግሞ ሎቱ ስብሐት ምስጋና ይሁን ይሄ ሰው ያ ሰው ነው መሰል ይላል። ደግሞ መልሶ ኋላ ደግሞ ተመልከቱ እንቅልፉን ሲተኛ ጌታ ይሄ ሰው ነው ይላል። ደግሞ በኃይሉን ተነስቶ ጸጥ ሲያደርገው ደግሞ ይህ ሰውዬ ተወለደ እንዴ ይላል። ደግሞ ግራ እንደተጋባ ዛሬም ልጆቹ ግራ እንደተጋቡ ይኖራል። እንደሱ ማለት ነው። ክርስቶስ አምላክ ከሆነ ለምን ይጠማዋል ይላል እንጂ አምላክ ካልሆነ ለምን እንዴት ባሕሩን ገሰጸው? እንዴት ሙት አነሳ? እንዴት የፈረሰ የበሰበሰ ሙት አነሳ? እንዴት የተሰወረውን ያውቃል? ያንን አደረገ። ከዛ ሰው ሁሉ ተነስቶ ማኑ ዝንቱ እንጋ ነፋሳትን ይትእዘዙ ሎቱ፣ ነፋሳት ሁሉ ይታዘዙለታል። ይህ ማን ነው እንጃ ይባባላል። ባላገራ ሲገባው ብሎ አሰቀለው። በፈቃዱ ጌታ ጊዜው ሲደርስ ተሰቀለ። ኋላ ጌታ ደግሞ አሁንም እንዳይጠረጥር ደግሞ ምን አለው? እንዳይጠረጥር ጌታ ደግሞ ሐሙስ ማታ ሲፈራ አባ ይልፍ ለዛት ጽዋ አባት ይህቺ ጽዋ ከኔ ትለፍ፣ ይህቺ ጽዋ ከኔ ላይ ይፈራል። ይሄ ፈሪ ነው። ይሄ ደግሞ መስሎ የነበረ አላዛርን ሲያስነሳው ጊዜ ደግሞ ያ ተወለደ ብያለሁ። ይሄ አይደለም አለው። ደግሞ ተመልከቱ ማለት ነው። ኋላ ደግሞ ጨመረለት። ደግሞ
ለአሳ አሳን በጭብጦ እንደሚያጠምዱት ጭብጦ ታውቃላችሁ? ዳቦ አርጉት ችግር ገጠር ልጆች እኛ ጭብጦ እናውቃለን። ጭብጦ ማለት ቂጣ ተጋግሮ በኑግ ተጨብጦ ማለት ነው። እናንተ ያን አታውቁም፣ ዳቦን የምታውቁ እና ያንን ጭብጦ ኑግና ተልባ በጾሙ እንደው እንጂ የቅቤው ደግሞ በጣም ልዩ ነው። ያንን አድርጎ ከዚያ ተመልከቱ አሳ መቃጥን የምትባል ቆላፋ ብረት አለች። እንዲህ ቆለፍ ያለች ብረት አለች፣ መቃጥን ትባላለች። ከዚያች ጫፏ ላይ አሳ የሚያጠምደው ሰውዬ የሚያደርግበታል፣ ጭብጦ ያደርግበታል። እዛ ጭብጦ ያደርግና ያደርገዋል አሱ እዚያ ላይ የጫፏ ብረት ግን ሰንጋ የምትጥላው ጉሮሮ የምትበሰል። እዚያ በኋላ ጭብጦ ሲያደርግለት አሳ ጅሉ እውጣለሁ እያለ ቀረብ ሲል በብረቷ ቆለፍ አድርገው ይዘውት ይመጣሉ ማለት ነው። ኋላ እንደ ጭብጦ ጌታ ልጨምርለት እንጂ አምላኬ አምላኬ ለምን ተውከኝ አለ። ይሄማ ፈሪ ይሄማ አይደለም ተባባሉ ማለት ነው። ኋላ ምን ይደረግ ተባለ። አንተ ቅረብ ከሞት ጋር ምክክር ጀምሮ ሞትና ሰይጣን ናቸው። አንተ ቅረብ አለ። የለም እኔ አልቀርም። ሞት አለ አንተ ቅረብ አለው ሞት። ኧረ አንተ ቅረብ አለው ሞት። እንደውም የለም እኔ አልቀርም። አልዓዛርን ሲቀማኝ ስላየሁት እኔ የዚህ ሰው አልቀርም አለ ሞት። የተንኮል ልምድ ያለ አንተ ስለሆንክ አንተ ቅረበው አለ። እዚያ በኋላ ተመልከቱ እንደዚህ ሲሉ እንደ ጭብጦ አምላኬ አምላኬ ለምን ተውከኝ ሲል አላልኩም ሂድ አለ። የዚያን ጊዜ ቀረብ ሲል ተመልከቱ ወሬ በላዕሌሁ ስለ መለኮቱ ጸርሃ በቃል አብይን ዘይብ ብርሃነ መለኮቱን ብልጭ አረገበት። ቢያረግበት እኔ ሳልጠረጥር እኔ ባሊ በውርጫ ሄዳለሁ ሲል የለም እዚያ በኋላ ተመልከቱ ምን አለ ወቀተሎን ለጽድ ተመልከቱ በመስቀሉ እዚያ በኋላ ምን አደረገው ጠርቆ በሳት ዛንጀር ያዘ። ዲያብሎስ ሄዳለሁ ቢል የለም አናቱን በመስቀሉ ቀጥቅጦ ያዘው። ከዚያ በኋላ ተመልከቱ ምን አለ መኑ ውእቱ ዝንቱ ዘበሙስና ተወልደ ውእቱ ሰይማስን የሚለወጥ ስጋ ለብሶ የማይለወጥ እሱ ማን ነው? ያልጠረጥር ብዬ ነው እንጂ ነግሮኝ ነበር አይደል? እሱማ መኑ ውእቱ ዝንቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ እኔ እኮ ድሃ ስጋ መስሎኝ እኔ እንደ አብርሃም መስሎኝ ድሃ ስጋ ለብሶ ባለጸግነት ያለው ይህ ማን ነው? መኑ ዝንቱ ዘምዚያዬ ይጸጉ ምርኮን የሚማርከኝ ይህ ማን ነው? መኑ ዝንቱ ዘባሕይለ ነደ እሳት ምስለ ሞት ይትባስ በጌትነቱ ብርሃን ከሞት ጋር የሚሰላለፍ ይህ ማን ነው? መኑ ዝንቱ ዘበብዝሃ ብርሃኑ ለጽልመት አቆሮ በብርሃኑ ብዛት ጨለማኔን ዕውር ያደረገ ይህ ማን ነው? ተመልከቱ ወይ ሀደገኒ ለሊያየ እስፍን ነግሼ እንዳልኖር ያደረገኝ ይህ ማን ነው? አላ ኩሎ ለሀበ ሰማያት ይስሕብ ለተውባኒ ነፍሳተ 5500 ዘመን ገንዘቤ የነበሩትን ነፍሳት ቀምቶ ይውሰድብኝ ይህ ማን ነው? ምንትኑ ዝንቱ ዘአውዶ ስብሐት ዘይታተት ይሄ የማይጠፋ ብርሃን የከበበው ማን ነው ይላል። ማን ነው የማይጠፋ ብርሃን የከበበው? ዘይታተት ዘይነጥቅ ዘይሐስስ ይላሉ አባቶቻችን። የማይጎድል የማይለይ ብርሃን ያለው ይህ ማን ነው? ዘለቂ ፎቶ ይክን መንካቱ የማይቻሉ አባቶቻችን አይነኩ ቢነኩ ያድሯል ሲታወቁ ይላሉ። ልነካው የማይቻለኝ ይህ ማን ነው? ወምልያው ዘአማስል በላይ ሊሆሙ አልቤ እንኳን እሱን ወገኖቹን መጉዳት የማይቻለኝ ይህ ማን ነው ሲል ዛሬም ማወቀኝ እንጂ ብሎ ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘወቱ ጸጋማይ የማነ የኮነ ወታይታይ ከመዘላይ ላይ ወደ ሐራይ ከመዝቀዳማይ። ዛሬ እንግዲህ ስራዬ ስለጨረስኩ እንተዋወቅ። እወቀኝ እኔ ነኝ አለው ያልከውን አንተን ወደ ሲኦል የወረወርኩ ንቀው የነበረውን አዳምን በአንተ ላይ ያሰለጠንኩት የተዋረደውን ከፍ ያደረግኩት ቀኙን ግራ ግራውን ቀኝ ያደረግኩት ፊተኛውን ኋለኛውን ፊተኛ ያደረግኩት እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ በዕለተ ዓርብ ስራውን ገለጠለት። ከዚያ በኋላ ሞት ተሸነፈ፣ የዲያብሎስ መርዝም ጠፋ። ጭብጦውን እያሳዩ በብረት እንደሚቀጠቅጡት አሳ ክርስቶስ ስጋውን እየቆረሰ ደሙን እያፈሰሰ በመለኮቱ እሳት በመለኮቱ በትር ዲያብሎስን ቀጠቀጠልን፣ ዲያብሎስን አጠፋለን።
ወጸምጸሞ አስናኒው ይላል። የሞትን ጥርስ አወለቀልን። ጥርሱ የወለቀና ያረጀ አንበሳ የዝንብ መጫወቻ ከመሆን በቀር አንዳች ጉዳት ማድረስ እንደማይቻለው ሞት በእኛ ላይ ምንም አቅም እንዳይኖረው አደረገ። ስለዚህ ምን እንላለን? ሞት ሆይ መውጊያ ወዴት አለ ብለን እንድንፎክርበት አደረገ። የሞትን አቅም አሳጣው፣ የዲያብሎስን አቅም ገፈፈው። ይህንን አድርጎ ያዳነን መድኃኔዓለም ክብር ምስጋና ይግባው። ስለዚህ መጽሐፍ ምን አለ መሰላችሁ? ሰይጣን አለ የክርስቶስን በግነቱን አይቶ እረኝነቱን ሳያይቀር እስኪ በሉ የክርስቶስን ምንነቱን አይቶ ምኑን አላየም። ስለዚህ በግነቱን እወጣለሁ በበግነቱ ሲሰቀል ሲቸነከር አይቶ ደሙ ሲፈስ አይቶ መስዋዕትነቱን አይቶ እረኝነቱ ስላለ በግነቱን አይቶ በከመ ያለምድ ውይጣ እንደ ቅዱሳን እንደነ አብርሃም እንደ ይስሐቅ እንደ ያዕቆብ ሥጋ መስሎት እወጣለሁ ብሎ ቀረብ ሲል በረኝነቱ ቀጠቀጠው ይላል። እንዲህ አድርጎ ዲያብሎስን ድል ነሳ። ተራቅቶ እርቃናችን አስወገደልን። ተርቦ የሕይወት እንጀራን ሰጠን። ተጠምቶ የሕይወት ውሃን ሰጠን። መራራ ሐሞት ጠጥቶ ለእኛ ሕይወት የሚሆን ደሙን ሰጠን። እሱ በገመድ ተጎትቶ ወድቆ እኛን ከውድቀት አነሳን። ሙቶ አዳነን። እንደ ባሪያ በጥፊ ተመቶ እኛን ከባርነት አወጣን። ይህንን ሰው ለምን ተዋችሁት? ወለስ ሁላችሁም ይህንን ሰው ስለምን ተዋችሁት? ያ ሰው ማን ነው? እንዲህ አድርጎ ስራ የሰራላችሁን ክርስቶስን ለምን ተዋችሁት? በምንድን ነው የተውነው? ስለዚህ ያ ሰው ተመልከቱ፣ መጥቶ ከቦ ሲመጣ በዚያ ሰው በድህነቱና በጥበቡ የተባለ ምን ማለት ነው? ያ ድሃ የተባለ ክርስቶስ ነው። ራሱን ድሃ አስመስሎ የመጣ ነው። በጥበቡ የተባለ ደግሞ በአምላካዊ ጥበቡና በትህትናው ዲያብሎስን ስለነሳው እንዲህ አድርጎ ያዳናችሁን አምላክ አንድ ሰው አላሰበውም ማለት ክርስቶስን ማሰብ ትተናል። ማሰብ ማለት ምን ማለት ይመስላችኋል? እስቲ ስጋው ደሙን የማትቀበሉ እጃችሁ ነው፣ ቀኝ እጃችሁ መስቀል አድርጉበት፣ መስቀል አድርጉበት። ዝም ብሎ የስብሰባችን እንዳይመስል ሲያወጡ ከፍ 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 አድርጉት እንጂ ከፍ አድርጓቸው፣ ከፍ አድርጉ፣ በደንብ ከፍ አድርጉት፣ ከፍ 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 እንዲህ በሉ። እጃችሁ ሳትወርዱ ያንን ሰው በሉ ስለምን ተዋቸው? ይሻወሩት እናንተ ነው የሞተላችሁን አምላክ ለምንድን ነው የማትመገቡት? የሞተላችሁን አምላክ ስጋውን ደግሞ ለምንድን ነው የማትቀበሉ? መቁረብ ንግድ አይከለክል፣ ስራ አይከለክል፣ ማጨት አይከለክል፣ ማግባት አይከለክል፣ ሹመት አይከለክል። ብቻችሁን የምትኖሩ ለምንድን ነው? ስለዚህ ሁላችሁም ለቅዱስ ስጋው ለክቡር ደግሞ ተዘጋጁ። በየደብራችሁ እዚህ ያላችሁ በሙላ ሁላችሁ ንስሐ አባት ያዙ። ከነገ ሰኞ ጀምራችሁ ንስሐ አባት ያዙ። ቅዱስ ስጋውን ክቡር ደሙን ለመቀበል ተዘጋጁ። ክርስቶስ የሌለበት ክርስትና መኖር የለብንም። እየጠፋን ያለነው ክርስቶስን በመተዋችን ነው። በቁርባን ትተነዋል። በቅዱስ ስጋው በክቡር ደሙ በሕግ ትተነዋል። እስቲ በሕግ በሉ። ምን አላችሁኝ? በሕግ የሚበላ የለም፣ በሕግ የሚለብስ የለም፣ በሕግ የሚያገባ የለም። ሕግ አይመራንም። አጉራ ዘላዮች ሆነናል። ይህንን ሰው ለምን ተዋችሁት? ለምን የክርስቶስን ሕግ ተዋችሁ? ወንጌልን ተዋችሁ? ካልተው ነው አይተውንም፣ ካልሸሸ ነው አይሸሸንም። ዛሬም እግዚአብሔር ከኛ ጋር ነው። ነውን ተዋቀስ ይቤ እግዚአብሔር ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ የሰራዊት ጌታ እግዚአብሔር ኑ እንዋቀስ ይላል። እግዚአብሔርን ማን ይዋቀሰዋል ቢሉ እንታረቅ ይላል። ለመኮነ ኃጢአትክሙ ከመኳኳ አጻዶ ከመበረድ ኃጢአታችሁ እንደ በርኖስ እንደ ቁራ ቢጠቁር እንኳን እንደ በረዶ ነጭ አደረግላችኋለሁ። ወለመኮነ ከመለይ ተመልከቱ አነጽሖ ከመጸምር እንደ ጁሃ ግምጃ ደም እንደተነከረ እንዳለላ ቀይ የሆነ ኃጢአት ቢኖራችሁ እንኳን እንደ ንጹህ ግምጃ ነጭ አደርግላችኋለሁ። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ስለዚህ ወገኖቼ ሰላም ማለት እርቅ ነው። እርቅ እንዲመጣ ሰላም እንዲመጣ ከእግዚአብሔር ጋር እንታረቅ። እስኪ በሉላችሁም ከእግዚአብሔር ጋር እንታረቅ በሉላችሁ። ምን አላችሁኝ?
በንስሐ በሉ፣ በቁርባን፣ በሕግ በምን አላችሁ? በሕግ የቤተ ክርስቲያናችሁን ስርዓት የወንጌልን ሕግ ሳንጨምር ሳንቀንስ ለመስራት መለማመድ አለብን። አትስረቅ ካለ አትስረቅ፣ አትዘሙት ካለ አታመንዝር ካለ አታመንዝር፣ የባልንጀራህን አትመኝ፣ ሚስት አትመኝ፣ አትመኝ፣ የባልንጀራህን ገንዘብ አትቀማ፣ ቂም አትያዝ፣ ጠላትህን እንደራስህ ውደድ። ይህንን በሕግ ትተነዋል። እግዚአብሔር በሕግ ስለተው ነው፣ በቁርባን ስለተው ነው፣ በንስሐ ስለተው ነው። በዚህ ምክንያት መከራ ይመጣብናልና ለምን ተውከን፣ ለምን ትገደፍከን ይላል ቅዱስ ዳዊት። እግዚአብሔርን ለምን ተውከን ብንለው እስኪ ለምን ተውከን በሉት። መልስ ያንን ሰው ስለምን ተዋችሁት በሉላችሁ። ማን ነው ያ ሰው? እግዚአብሔር ነው። ማለዳ ለምንድን ነው ክርስቶስን ጥላችሁ የምትወጡት? ክርስቶስን ጥሎ መውጣት ማለት እኮ ሳይጸልዩ ቤተ ክርስቲያን ሳይሳለሙ ኪዳን ሳያስደርሱ ወደ ስራ መሄድ ለምንድን ነው? ማን ያስተማራችሁ? የምድር ሰራተኞች ካለቃቸው ሳያስፈቅዱ የማይወጡ ከሆነ እኛ ከፋጣሪያችን ሳናስፈቅድ የምንወጣው ለምንድን ነው? ሳናስፈቅድ እየወጣን እኮ ነው በሜዳ የምንቀረው። በወጣንበት መግባት ያቃተን እኮ ከዚህ የተነሳ ነው። ክርስቶስን ጥሎ መውጣት፣ ክርስቶስን ጥሎ መነገድ መቅረት አለበት። ነጋዴዎች በስፍር መስረቅ፣ ክርስቶስን ጥሎ ማግባት እናውቅባቸዋለን። ለምን እኔ በቁርባን እፈራለሁ ምትሉ ለምትፈሩበትን አንዱን እናውቅ ይመስለኛል። ሰው ለምንድን ነው በቁርባን አግባ ሲባል ብለው? አንደኛ ለመፋታት እንዲመቸው ነው፣ ወደፊት ለመፋታት። ሁለተኛ ለምንድን ነው በቁርባን የሚያገባው? ጎረቤቶቹ እንዳይስቁበት። ድንግልና የለውም ማለት ነው። በቁርባን ለምሳሌ በቁርባን ሲያገባ ተክሊል ሳይደረግለት ሲቀር ለካ እስከዛሬ ድንግልና የላትም ማለት ነው እንዳይሏት ነው። እናት አባቷ ድንግልናሽን የጥለሽው ነው በቁርባን መጥተይ በተክሊል ማታገኝ እንዳይሏት፣ እኔ ይቅርታ አድርጉልኝ በተክሊል አላገባም ትላለች። ጉዳዩን ኃጢአትን ለመሸፈን ነው። በሰው ፊት ከብራችሁ በእግዚአብሔር ፊት ከምትዋረዱ በሰው ፊት ተዋርዳችሁ በእግዚአብሔር ፊት ብትከብሩ ይሻላችኋል። ከዚህ በኋላ እግዚአብሔርን ትታችሁ አታግቡ። እሺ በሉ። የምታገቡ ሰዎች እንግዲህ የምታገቡት በምንድን ነው? በክርስቶስ በሉ እንጂ። የምትነግዱ ማን ይዛችሁ ነው? ስትሾሙ ማን ይዛችሁ ነው? መንገድ ስትሄዱ ማን ይዛችሁ ነው? ከቤታችሁ ከመውጣታችሁ በፊት ከክርስቶስ ቤት መጥታችሁ መውጣት አለባችሁ። ማናት ያችን? ቤተ ክርስቲያን ናት። ንስሐ ልትገቡ ይገባል። ስጋው ደግሞ ልትቀበሉ ይገባል። ይሄ ነው በቃ ክርስትና፣ ሌላ አይደለም። ንስሐ ከገባችሁ ስጋው ደግሞ ከተቀበላችሁ ሕግ ከጠበቃችሁ እሱ ነው። በንጽህና ተተነዋል። ክርስቶስ ነው በንጽህና። ቆይ አንድ አባት ልጁ ጎረቤት ይመስል ደስ ይለዋል? እሱ ነው የሚመስል። አሁን አንድ ልጅ ሲወለድ ቁጭ ጎረቤቱ የሚመስል ሰውየው ምን ይላል? ለካ ቢሮ ነው ያመሸው እያልሽ ሐሙስ የምታመሸው እሱ እያልሽ ነው ይላል አይደል? ሰውየው ችግር ነው እኮ። አንድ ውሸት ሊሆን ይችላል። አንድ ደራሲ የተናገረው ልንገራችሁ። የሰው ልጅ አይኑ እንደ ካሜራ ነው ይላል። እና የቤተክርስቲያን መጽሐፍ አይደለም ግን መጽሐፋዊም መንገድ አለው ለነገሩ። እና ካሜራ ስለሆነ ሴት ልጅ እንገራችሁ ነው ሴት አንድ ሰው በመንገድ እየሄደ ከተመኘችው፣ አንድ ጎልማሳ ከተመኘች ማታ ከባሏ ጋር ብታድር ቀን የተመኘችውን የሚመስል ልጅ ነው የምትወልደው። ችግር ነው ጎበዝ፣ ታጠንቀቁ። ሰው ትክ ብላችሁ አትበሉ። ከዚያ በኋላ ሰውየው ምን ይላል መሰላችሁ? ለካ እዚያ ጋር ነው የምትውሰድ፣ ቤቷ አልሄደችም። ስለዚህ ነግሬያችኋለሁ እንዳትመኙ። ሰው ቀና ብሎ መመኘት ነው ነው። ስለዚህ ምን ልላችሁ ፈልጌ ነው መስላችሁ? ልጅ አባቱን ቢመስል ነው ጎረቤት ቢመስል የሚሻል? በሉ መልሱ። አዳኛ አባታችን ማነው? እግዚአብሔር ነው። ዲያብሎስን መምሰል የለብንም። እግዚአብሔር አባት በልጅ ከሚቀናው በላይ እግዚአብሔር በሰው ይቀናል። ቅዱስ ኤፍሬም እንዲህ ይላል፣ ጌታዬ ኢየሱስ ክርስቶስ ባል እኮ ሚስቱን ውሽማ ሲይዙበት ይቀናል። አንተ እኔን ዲያብሎስ ሲወሽመኝ ለምን አትቀናም ይላል።
እባክህ ቅናና ይህንን ከኔ ላይ የተደረበብኝን ሰይጣን አስወግድልኝ፣ እኔን ያንተ ሙሽራ አድርገኝ፣ ይህንን ሌባ ወንበዴ አስወግደህ ያንተ ሙሽራ ብቻ እንደሆነ አድርገኛል። እግዚአብሔር የሱ ሙሽራ ሆነን ለመሞት ያበቃል። ስለዚህ ያንን ሰው ለምን ተዋችሁት ማለት ክርስቶስን በሕግ በንጽህና በስርዓት እና በቁርባን በእንደዚህ ያለ መተው እኛንም ለዲያብሎስ እንድንጣል ያደርገናል። አንድ ሁለት ሀሳብ ልንገራችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያንን ሰው በሉ። እሺ፣ ስለምን ተዋችሁት? አንዱ ጌታችን ኢየሱስ ክርስቶስ ነው። ሁለተኛውን ሀሳብ ልንገራችሁ። አላችሁ የላችሁም? ሁለተኛ መረሳት የሌለበት ምንድን ነው ስትሉ፣ ዛሬ መጻጉዕ የዳነበት ቀን ነው አይደል? መጻጉዕ ችግሩ ምንድን ነው? ያዳነውን ምን ብሎ ነበረ? ረስቶ ነበረ። ያዳነውን ረስቶ ነበረ እና ያዳነንን መርሳት የለብንም። ረስቶ ኋላ ጌታን በጥፊ መታው። ይገርማቸዋል። ሲሰቀል በሰንበት በዓል ሽሮ ፈውሷል ክርስቶስ ተብሎ ሲከሰስ ምስክር ሲባል እኔን አላዳንከኝም ብሎ በጥፊ መቶታል። እጁ ደረቀ፣ እንደ ጅማት ተቆማጥሮ ደርቋል። ደግመህ አትበድል ብሎት ነበር እና መድኃኒታችን መርሳት የለብንም። ሌላው ቅዱሳንን መርሳት አይገባም። አላችሁ የላችሁም? ያንን ሰው በሉስ ስለምን ተዋችሁት? ነቢያትን ለምን ምን ተዋቸው? ሐዋርያትን ለምን ተዋቸው? ቅዱስ ጳውሎስ እንዲህ ይላል ዕብራውያን ምዕራፍ 13 ላይ ቁጥር 7 ላይ ልብ ብላችሁ ያዙ። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር እንዘ ትሬኢዩ ሰናየ ግዕዞሙ። ተመልከቱ፣ እናንተ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። እስኪ ዋኖቻችሁን አስቡ በሉ። ምን አላችሁ? ዋኖቻችሁን አስቡ። መሰረት የሆኗችሁን እነማን ናቸው? ነቢያት፣ ሐዋርያት። ኦርቶዶክስ ተዋሕዶ ቤተክርስቲያን ዋጋ የከፈሉላትን ቅዱሳን የምታስብበት ምክንያት በዚህ የተነሳ ነው። ብዙ ውለታ አሉብን። የቅዱሳን ውለታ ተሰጥቶ ዛሬ እየተሰደው ነው። የእመቤታችን ውለታ ተረስቷል። እንደምታውቁት የእነ አቡነ ገብረ መንፈስ ቅዱስ ኢትዮጵያ የአቡነ ገብረ መንፈስ ቅዱስ ውለታ አለባት። ኢትዮጵያ ሆይ ኢትዮጵያ ጌታን ለምን ታውቀኝ ብትለው የሚመልስላት 100 ዓመት ባሕር ውስጥ የጸለየሽልን ሰው ለምን ተውሽ ይላል። ለምን ተዋችሁት? የለፉላችሁን ቅዱሳን በሰይፍ የተቆረጡላችሁን፣ በመንኮራኩር የተፈጩላችሁን፣ እንደ ፈረስ የተረጎሙላችሁን ለምን ተዋችኋቸው? እነ ቅዱስ ጊዮርጊስን፣ እነ ቅዱስ ፋሲለደስን፣ እነ ቅዱስ መርቆሬዎስን፣ እነ አቡነ ገብረ መንፈስ ቅዱስን፣ እነ አቡነ ተክለ ሃይማኖትን ለምን ተዋችኋቸው? አንድ ጊዜ ጠብቁሽ፣ ትንሽ ደቂቃ ነው የሚቀረኝ፣ ጨርሻለሁ። ሌሎቻችሁ አትሂዱ። ስጨርስ ከምትወጡ ስጨርስ ብትወጡ ይሻላል። እኔም ጨርሻለሁ። በእውነቱ የተነሳችሁት ሂዱ። ሩቅ ቦታ ሆናችሁ ነው የሚሆን፣ እኔም ይረዳኛል። ግን ሌሎቻችሁ ትንሽ ቆዩ፣ እንጨርሰው። ስለዚህ ውሃ ያጠጡንን ውሃ ምንድን ነው? የእግዚአብሔር ቃል ነው። ውሃ የተባለ የእግዚአብሔር ቃል ነው። ውሃ የተባለ ልጅነት ነው። ስለዚህ ውሃ የተባለ ክርስቶስ ነው። ክርስቶስን እንድንጠጣ ያደረጉንን አስተምረው የድንቁርና ድንጋይን ያንከባለሉልን፣ አቁርበው የሕይወት እንጀራን ሰጥተው ረሃባችን ያስወገዱልን፣ ድርቅ እንዳይመታን በወንጌል ቃል ያለመለሙንን ድርቅ እንዳይመታን ያደረጉልን ቅዱሳን ሊቃውንት፣ ሰማዕታት፣ ደናግል፣ መነኮሳትን ለምን ረሳችኋቸው ብሎ እግዚአብሔር ይወቅሳል። ቅዱሳንን ማሰብ አንድ ለምን አጋንንት ሲከባት ኢትዮጵያን ያስወገዱ እና አቡነ ተክለ ሃይማኖት ናቸው እና አቡነ ገብረ መንፈስ ቅዱስ ናቸው። ቅዱስ ጊዮርጊስ ነው። ይህ ውለታ ተረስቶ በገዛ ሀገራቸው በጸለዩለት ሀገር፣ በጠበቁት ሀገር፣ በለፉበት ሀገር ማምለኪያ አልሰጣቸው። እግዚአብሔር በእነሱ እንዳይመሰገን የታቦት መውረጃ እየተነፈጋቸው አብያተ ክርስቲያናቸው እየተቃጠለ ስለሆነ ነው ኢትዮጵያ በገዛ ራሷ ላይ መከራ እያወረደች ያለ። ስለዚህ ያንን ሰው ለምን ተዋችሁት? መከራ ስለ እናንተ የከፈሉላችሁን ቅዱሳንን ለምን ረሳችኋቸው? ቅዱሳንን ከመርሳት ይሰውረን። ጎንደር ብዙ የቅዱሳን ውለታ አለብን። ታውቃላችሁ አይደለም? አቡነ አብየ እግዚእ
ጎንደር አውሬ እንዳይገባ እባብ እንዳይገባ ገዝተው በቃል ኪዳን አጥረው የሚጠብቁ ናቸው። አቡነ ገብረ መንፈስ ቅዱስ የፋሲል ግንብ ሲሰራ የግንቡን ሰራተኞች እየመጡ የሚነጥቁትን አንበሶች ይሄ ቤተ ክርስቲያን ይሄ ታቦት ሲተከል ነው እነዚህ አንበሶች የቆሙት ማለት ነው። ስለዚህ ጎንደር የሚነሳውን አውሬ ያቆሙ ብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ናቸው። ጎንደር አቡነ ገብረ መንፈስ ቅዱስ የኢትዮጵያ ብቻ ሳይሆን በልዩነት የጎንደር ባለውለታ ናቸው። ስለዚህ ገብረ መንፈስ ቅዱስን የማትፈቅዷቸው ከሆነ መልሱ ያንን ሰው በሉ መልሱ እንጂ ስለምን ተዋችሁት? የገብረ መንፈስ ቅዱስ ስለምን እንደምትተዋቸው? ስለዚህ ሁላችሁም እዚህ ዳር ላይ ያሉትን አባታችንን ምንጊዜም ዳር የሚወዱሳቸው ጫካ ጫካው በዚህ ያሉትን አባታችን አትርሷቸው። በወር በአምስት ችግር ካልገጠማችሁ በስተቀር እንድትመጡ እሺ በሉ። እውነታችሁ ነው። እሺ አቡነ ገብረ መንፈስ ቅዱስን እናንተንም ይጠብቋችሁ። እጅግ ቸር አባት ናቸው። እውነቴንም ነግራችሁ እጅግ ቸር አባት ናቸው። ከሳቸው እቅፍ አትውጡ። ገድላቸውን ገዝታችሁ አንብቡ። አንዲት ሴት ነበረች እና ያቺ ሰው ዝሙት ይጸናባት ነበረ። ከዕለታት አንድ ቀን እግዚአብሔር ሊገስጻት ሳር ላይ እንደተቀመጠች እባብ ወደ ሰውነቷ ይገባል። ያ እባብ ሆዷን እየበላ ሰውነቷን እየበረበረ ደሟን ይጠጣ ነበረ። ደሟን ሲጠጣ ስታገባ ከባሏ ጋር በመኝታ ስትገናኝ ባሏን እየነከሰ ይገል ነበር። እቺ ሰው ስትጨነቅ አንድ ሰው መጥቶ ምን አላመሰለችው? የገብረ መንፈስ ቅዱስን ገድል ድገሚ፣ የአውሬ መድኃኒት ናቸው፣ የአንበሳ አፍ ይለጉማሉ ብሎ ይነግራታል። እሺ ብላ መጋቢት 4 ለመጋቢት 5 ሌሊቱን ሙሉ ስታለቅስ አደረች። ሌሊት መንፈቀ ሌሊት አባታችን አቡነ ገብረ መንፈስ ቅዱስ መብረቅ ለብሰው መጉረፍ ተጎናጽፎ መጥተው ውጣ አንተ ከይሲ አሉት። ያ እባብ ከሰውነቷ ወጥቶ ሲወድቅላት የሀገሩ ሰዎች ተሰብስበው መጎተት አቃታቸው። እሷ ብቻዋን ግን ጎተተችው በገብረ መንፈስ ቅዱስ ጸሎት። ስለዚህ በሰውነታችን የሚሰራጨውን እባብ አውጥተው የሚጥሉ እንኳን ለሰው ለአውሬ የሚያዝኑ ቸር አባት ናቸውና አቡነ ገብረ መንፈስ ቅዱስን ከመርሳት ይሰውረን። ያንን ሰው በእንጂ መልሱ እንጂ ለምንድን ነው በወር ገብረ መንፈስ ቅዱስ አቡነ አረጋዊ ጴጥሮስ ጳውሎስ እያላችሁ የምትለፉ? ምንድን ነው እናንተ ቢላችሁ ጴንጤ አይ ቅዱስ ጳውሎስ ዋኖቻችሁን አስቡ ብሎናል። እስኪ በሉ ዋኖቻችሁ ምን በሉ ብሏል? እነዚህ ዋኖቻችን ናቸው። አሁን እዚህ ደብር ጴጥሮስ ጳውሎስ አሉ። ጴጥሮስና ጳውሎስ ዋኖቻችን አይደሉም እንዴ? ዋኖቻችን ናቸው። የወንጌል መሰረታችን። እንዲያውም ቅዱስ ጳውሎስ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር ንሕነ ነሐምም ከመ አንትሙ ትትፈስሑ፣ እናንተን ደስ እንዲላችሁ እኛ እንጨነቃለናል። እነሱ አዝነው ለእኛ ደስታን የሰጡን፣ ታመው ፈውስ የመሰረቱልን፣ ተሰደው ርስት የሰጡን ናቸውና እነሱን ከመርሳት ይሰውረን አላችሁ። ሌላውን የሌላ ቀን ልንገራችሁ። በጣም ሰፊ ምስጢር ያለው ይሄ ቃል። ለምን እንዲህ ያለውን ሰው ተዋችሁት? በቃል ብቻ በአረፍተ ነገር ብቻ ሶስተኛውን ገራች በአረፍተ ነገር አላብራራው። ለምን ተዋችሁት? ወርስቲ ምን ማለት ነው? ሰብእና ጻድቃንን ለምን ተዋችሁ ማለት እንደዚህ ያለ ሰውነትን ለምን ተዋችሁ ማለት ነው። እስኪ በሉ እንደዚህ ያለ ሰውነትን በሉ ለምን ተዋችሁት? እንደዚህ ያለ ሰውነት ማለት ነው። አንድ ጨካኝ ንጉሥ መጣ የተባለው ዲያብሎስ ጥበበኛ የተባለ የጻድቅ ሰውነት ነው። ዲያብሎስ ጭኖት የመጣው ሰራዊት ኃጢአትና ፍትወት ነው። በጥበብ አሸነፈው የተባለ ጥበብ የተባለ ጾም፣ ጸሎት፣ ሃይማኖት ነው። ድህነት የተባለ ትህትና ነው። እንደዚህ ያለ ሰውነትን ለምን ተዋችሁ ማለት ነው። የአቡነ ገብረ መንፈስ ቅዱስን ሰውነት የመሰለ ሰውነት፣ የቅዱስ ጳውሎስን ሰውነት የመሰለ ሰውነት፣ የአቡነ አረጋዊን ሰውነት የመሰለ ሰውነት፣ የቅዱስ ጴጥሮስን ሰውነት የመሰለ ሰውነት፣ ክርስቶስን የመሰለ ሰውነትን ትታችሁ አውሬ የመሰለ ሰውነት ለምን ያዛችሁ ማለት ነው። እንዲህ ያለውን ሰው ለምን ተዋችሁት የተባለ እንደዚህ ያለ ጥሩ መልካምነትን ትታችሁ ለምን ሰውነታችሁን ለጉስቁልና ትሰጣላችሁ ማለት ነው።
ራሳችን ለባርነት አሳልፈን ከመስጠት ይሰውረን። እጅግ በጣም አብዝቻለሁ። ወስብሐት ለእግዚአብሔር። ይቆያል።